አንደኛው የኢትዮጵያ የስፖርት ምክር ቤት ይቋቋማል ይላል። በዚህ በስፖርት አዋጅ ገና አልጸደቀም። በነገራችን ላይ በቀጣይ ጊዜያቶች የሚጸድቅ ነው። ምክር ቤት የስፖርት ምክር ቤት ራሱን ችሎ ይቋቋማል፣ ስፖርቱን የሚመራ ማለት ነው። የስፖርት ምክር ቤቱ የሚመራው በሀገሪቷ ጠቅላይ ሚኒስተር እንደዚሁም በባህልና ስፖርት ወይም በወጣቶችና ስፖርት ሚኒስትር በስፖርቱ ዘርፍ ሚኒስተር ዴታ፣ እነዚህ ሶስት ሰዎች ናቸው የስፖርት ምክር ቤት ተብለው የተጠቃለሉት። ልብ በሉ አድማጮቻችን፣ የስፖርት ምክር ቤት ተብለው የምክር ቤቱን የሚመሩ ተብለው ሶስት አካላቶች ብቻ ነው ያጠቃለለው። አንደኛው ጠቅላይ ሚኒስተሩ ናቸው። ሁለተኛው ሚኒስተሩ የወጣቶችና ስፖርት አይዘር የባህልና ስፖርት ሚኒስቴር ሊሆን ይችላል፣ አሁን ባለው አደረጃጀት የባህልና ስፖርት ሚኒስቴሩ። ሶስተኛው ደግሞ የወጣቶች ዘርፍ ዴታው ወይም የስፖርት ዘርፍ ዴታው የስፖርት ዘርፍ ዴታው። ሶስቱ ናቸው ምክር ቤት ተብለው የተቋቋሙት ማለት ነው። አሁን እዚህ ጋር የሚያስነሳ ትልቅ ጥያቄ አለ። የመጀመሪያው ነገር በበጎ ነገር የምንመለከተው ነገር ጠቅላይ ሚኒስትሩን ስፖርቱ ይመለከቶታል። የሀገሪቷ ትልቅ ስልጣን ላይ ያሉ ሰው እንደመሆኖት መጠን በሀገሪቱ ያለው የስፖርት ሁኔታ ውጥንቅጦ የጠፋ ስለሆነ ስፖርቱ እንዲያስተካክሉ በሚል የሀገሪቷን የመጨረሻ የስልጣን ደረጃ የሆነውን ጠቅላይ ሚኒስትሩን ወይም በጠቅላይ ሚኒስትር ደረጃ ያለን ሰው እዚህ የስፖርት ምክር ቤት ውስጥ ሰብሳቢ አድርጎ አካቷል። ይሄ ጥሩ ነው። ይሄ የሚያስከፋ ነገር አይደለም። ምክንያቱም በተለይ እያንዳንዱን ነገር የሀገሪቷን የስፖርት ሁኔታ ለማወቅ ቅርብ ለመሆን ጥሩ ጠቀሜታ ይኖረዋል ብዬ አስባለሁ። እንግዲህ ያው ሁሌም አንድ ቦታ ላይ አይኖርም። ጠቅላይ ሚኒስትር አብይ ይሆናሉ፣ ነገ ሌላ ጠቅላይ ሚኒስትር ሊመጣ ይችላል፣ አናቅም። በምርጫ ሌላ ጠቅላይ ሚኒስትር ሊመጣ ይችላል፣ አናቅም። ዝሮ ግን የሀገሪቱ ከፍተኛ የስልጣን እርከን ላይ ያለ ሰው ስፖርት ውስጥ ያገባል ተብሎ መጠቃለሉና የስፖርቱን ችግር እንዲረዳ መደረጉ እኔ ክፉ ነው ብዬ አላስብም። ይሄ እንደ መልካም ነገር አስበዋለሁ። ነገር ግን ምክር ቤት ተብሎ በተቋቋመው አካል ውስጥ ሶስት ሰዎች ብቻ ነው ያሉት። ጠቅላይ ሚኒስተሩ የወጣቶችና የባህልና ስፖርት ሚኒስቴሩና ሚኒስተር ዴታው። ሰብሳቢው ጠቅላይ ሚኒስትሩ ናቸው። ምክትል ሰብሳቢ በመሆን የሚሰሩት የባህልና ስፖርት ሚኒስቴር ናቸው። ሶስተኛው ሰው በጸሐፊነት የሚያገለግሉት የስፖርት ዘርፉ ዴታ ናቸው። ምክር ቤት ተብሎ ተቋቁሞ እንዴት ነው ሶስት ሰው የሚመራው ነው ትልቁ ጥያቄ። እኔ የማነሳው ጥያቄ ትኩረት መሰጠቱ በመንግስት ደረጃ ጠቅላይ ሚኒስትሩ እንዲመሩት መደረጉ ጥሩ ነው። እነዚህ ሰዎች ምን አይነት መረጃ ነው የሚሰጧቸው ለጠቅላይ ሚኒስትሩ? ስፖርት ሚኒስተሩና የስፖርት ዴታውና የባህልና ስፖርት ሚኒስተር ምን ያህል ስለ ስፖርቱ እውቀት አላቸው? ምክር ቤት ከተባለ ቢያንስ 7 ሰው 12 ሰው ቢሆን 7 ሰው ቢሆን ጠቅላይ ሚኒስትሩ እንዳለ የሚመሩት ቢሆንም ግን ከዛ ውስጥ ካሉት ሰዎች እንደተባለው ሚኒስተሩ ስፖርቱ ስለሚመለከተው ቢገባ፣ ነገር ግን ዋና ፌዴሬሽኖች አትሌቲክስ ፌዴሬሽን፣ እግር ኳስ ፌዴሬሽን፣ ኦሎምፒክ ኮሚቴ ወይም ደግሞ በዚህ ሌብል ደረጃ የሰሩና አማካሪ መሆን የሚችሉ ስፖርቱን መለወጥ የሚችሉ ሰዎች ምክር ቤት ውስጥ ቢካተቱ ጥሩ ነው። ሶስት ሰው እንዴት የስፖርት ምክር ቤት ተብሎ ይሾማል? ሶስት ሰው። ይሄ አንዱ የህጉ ክፍተት ነው ብዬ እኔ አያለሁ። ህጉ ላይ የተመለከትኳቸው ክፍተቶች በተለይ ስፖርቱን ከማሳደግ አንጻር ካለው ፋይዳ አንጻር የምክር ቤት አባላቱ ቁጥር ወይም ስፖርት ምክር ቤት ተብሎ በተሰየመው ቦታ ውስጥ ያሉት ሶስት ሰዎች ቢያንስ ወደ 7 እውቀት ያላቸው፣ በተለይ አሁን 4 ወይም 5 የሚጨመሩ 9ም ቢሆን ችግር የለውም፣ በደንብ ስፖርቱን የሚያውቁ እግር ኳሱን በደንብ የሚያውቁ። የትኛውን ስፖርት ነው ማሻሻል የምንፈልገው? መጀመሪያ የትኛውን ስፖርት ነው ማሳደግ የምንፈልገው? ሁሉን ስፖርት በአንዴ 26 ወይም 36 ስፖርት በአንዴ ልታሳድግ አችልም። አትሌቲክስ አይናችን ነው። እግር ኳስ ረጅም ጊዜ መስርተን የኖርንበት ነው። ምንም እንኳን ውጤታማ ባልሆንበትም ባለፉት ዓመታቶች። ኦሎምፒክ በየ4 ዓመቱ አለ። ሌሎችም ፌዴሬሽኖች አሉ በንጽጽር ጥሩ ውክል ሊያደርጉ የሚችሉ እሺ ይቅሩ የእነዚህ ፌዴሬሽኖች አመራሮችም፣ ግን ስፖርት ውስጥ የሰሩ ሰዎች፣ ስፖርት የሚሸቱ ሰዎች፣ ስፖርቱን ጠንቅቀው የሚያውቁ ሰዎች ለሚኒስተሩም ለሰብሳቢውም ለጠቅላይ ሚኒስተሩም በቂ እውቀት መስጠት የሚችሉ በቂ የማማከር በቂ አቅም መስጠት የሚችሉ ሰዎች ግን መጠቃለል ነበረባቸው። 3 ሰዎች ብቻ መሆኑ ጠቅላይ ሚኒስተሩ፣ ሚኒስተሩ፣
ሚኒስተር ዴታው ብቻ ናቸው ምክር ቤት ተብሎ የተካተቱት። አኩድ እንዴት ነው ስፖርቱን መለወጥ የሚችሉት? በእነዚህ ሶስት ሰዎች አቅም የላቸውም እያልኩ አይደለም። እነዚህ ሶስት ሰዎች ግን እነሱ አንደኛ ብዙ ስራ አላቸው። ጠቅላይ ሚኒስተሩ ማስ ስራ አላቸው። ሚኒስተሩ ማስ ስራ አላቸው። ዴታው ስፖርቱ የሚመለከታቸው ስፖርቱን የማስፋፋት ስፖርት የሀገሪቷን ስፖርት የማስፋፋት የማሳደግ እንጂ ቀጥታ ገብቶ እግር ኳሱን አትሌቲክሱን ምናምን የማሳደግ ስራ አይሰሩም። እነሱ ኦል ኦቨር ዘ ካንትሪ በሀገራችን ስፖርቱ እንዲስፋፋ ማገዝ፣ ጤናማ ማህበረሰብ እንዲፈጠር ማድረግ ነው። ዋነኛ ኢሊት ስፖርተኞችን የሚያመርቱት ፌዴሬሽኖች ናቸው። ጤነኛ ማህበረሰብ ግን የሚያመርተው ሚኒስተር መስሪያ ቤቱ ነው። ከማን ጋር? ከፌዴሬሽኖች ጋር በመተባበር ከየቱ ጋር ነው ስፖርት የሚሸተው? ምክር ቤቱ። ሶስት ሰዎች ብቻ ያሉበት ምክር ቤት እንዴት ነው ስፖርት የሚሸተው? ይሄ መጨመር አለበት። ገና ህጉ አልጸደቀም። በነገራችን ላይ ህጉ ላይ አንዱ መጽደቅ ያለበት ከሶስቱ ሰዎች በተጨማሪ ስፖርቱን የሚያውቁ ስፖርት የሚሸቱ ሰዎች በተጨማሪነት መግባት አለባቸው ብዬ አምናለሁ። በነገራችን ላይ አዋጅ መሻሻሉ የስፖርት አዋጅ ሊወጣ መሆኑ መልካም ነገር ነው። ምክንያቱም ለረጅም ዓመታት ነው ስንጠቀምበት የቆየ ነው። ብዙ ክፍተቶች የነበሩበት ነው የስፖርት አዋጁ። ምንም ጥያቄ የለው መሻሻሉ ላይ። ግን የትኞቹ ፖይንቶች ናቸው መሻሻል ያለበት? የበላንን ነው እያከክን ያለ ነው ያልበላንን ነው የምናከው የሚለውን ግን መታየት አለበት። የቱን ነው እያደረግን ያለ ነው? ያልበላንን እያከክን ከሆነ ትርጉም የለውም፣ ዋጋ የለውም። የበላንን ካከክ ነው ግን በትክክልም ውጤት ማምጣት እንችላለን። እኛ የበላን ምንድን ነው? እኔ ከዚህ ስፖርት ህግ የጠበቅኩት አንድ መሰረታዊ ነገር ነበር ግርምዬ፣ አንድ ትልቅ ጉዳይ ጠብቄ ነበር። በስፖርት አመራርነት የሚመጡ ሰዎችን ምን አይነት ሰዎች ነው መሆን ያለባቸው የሚለውን ሂንት ይሰጣል ወይም ያስጨብጣል ለጠቅላላ ጉባኤው። ጠቅላላ ጉባኤው ሲመጡለት ሰዎች በምን መንገድ መምጣት አለባቸው የሚሉትን ነገር ውስጡ ማካተት ነበረበት ብዬ አምናለሁ። ስፖርቱ አሁን ባለፉት ጊዜያቶችም ሰዎች የሚመጡባቸው መንገዶች አሉ። አይዘር በፖለቲካ ሊመጡ ይችላሉ። አንዳንዶቹ በግለሰብ ተጠቁመው ሊመጡ ይችላሉ። አንዳንዶቹ በገንዘባቸው ተማምነው ሊመጡ ይችላሉ። አንዳንዶቹ በሌላ መንገድ ሊመጡ ይችላሉ። ስፖርቱን ወደውት ስፖርቱን አፍቅረው በስፖርቱ ሜሪት ኑሯቸው የመጡ ሰዎች ግን ብንቆጥር ከ3 እና ከ4 አይዘሉ። እነዚህ 3 እና 4 ሰዎች ደግሞ አንድ ፌዴሬሽን ላይ እንኳን አንድ ደህና ሰው ቢኖር የፌዴሬሽን ስራ አስፈጻሚ ትንሹ 7 ነው፣ ትልቁ 11 ነው። ስራ አስፈጻሚ ይዋጣል። አንድ ደህና ሰው ቢኖር እንኳን በመሃላቸው ማለት ነው። መቀየር አይችልም። አብረውት ያሉት ሰዎች 3-4 ቢበዙለት ስፖርቱን መቀየር የሚችልበት እድል ይኖር ይወጣል። ውሳኔ ላይ እሱ አይወስንም። ምን ማድረግ ይችላል? ወይ ለቆ ነው የሚወጣው፣ ወይ መሮት ይወጣል፣ ወይ ከስብሰባ አይገኝም፣ ሪላክታንት ይሆናል፣ ኢግኖር ያደርጋቸዋል። እኔ ሜጀር ነገር ጠብቄ ነበረ። ከዚህ በፊትም ሲነሱ የነበሩ ነገር ወደ ስፖርት የሚመጡ ሰዎችን መሰረታዊ ነገር በሜሪት መሆን አለበት ብዬ አምናለሁ። ሜሪት አንድ ሰው እግር ኳስ ላይ ሲመጣ ምን ሰራ ተብሎ መጠየቅ አለበት። ወደዚህ እግር ኳስ ፌዴሬሽን እንመራለሁ ስትል ምን ሰርተ? ሜዳ ሰርተሃል? ታዳጊ አፍርተሃል? ማዘውተሪያ ስፍራዎችን ገንብተሃል? ወይስ ሀገሪቷን በስፖርቱ የለወጠ ስራ ሰርተሃል? ለምን መጣ ተብሎ መጠየቅ አለበት። ለምን መጣ ተብሎ መጠየቅ አለበት። ይህን ነገር ጠብቄ ነበር ከስፖርቱ ጉ የለም ያሉት ህጎች የተቀመጡት ሞር እንዲሁም ህጉ ላይ የተመለከትኳቸው ነገሮች ስፖርቱን የሚያውቁ ሰዎች ናቸው ወይ ህጉን ያወጡት ለማለት አንዳንዶቹ አስቸግሩኛል። ምክንያቱም በዓለም አቀፍ ህግ የተከለከሉ በዓለም አቀፍ ፌዴሬሽኖች የሚያስቀጡ ሀገር የሚያስቀጡ ጉዳዮች ላይ እጃቸውን ዘዋርገው አስገብቶበታል። በህጉ በመመሪያው ላይ ያላስተዋሏቸው ነገሮች አሉ። ምናልባት ሚኒስተሩ ላያውቀው ይችላል፣ ሚኒስተር ዴታው ላያውቀው ይችላል። ይህንን የማወቅ ግዴታም አይኖርበትም። የሰሩት ሰዎች ግን ስፖርቱን እናወቃለን ብለው ስለሆነ ይህንን አዋጅ እየሰሩት ያሉ በእርግጥ አልጸደቀም ገና ብዙ የሚስተካከሉ ነገሮች አሉት። እንደሚያስተካክሉትም ሙን ነው። ዓለም አቀፍ የእግር ኳስን፣ ዓለም አቀፍ የአትሌቲክስን፣ ዓለም አቀፍ የኦሎምፒክ ህጎችን የጣሱ ደንቦች ውስጡ ተካተዋል። ከነዚህ ደንቦች መካከል
ውድድር በግለሰብ ደረጃ ማወዳደር ይቻላል ተብሏል። ታዲያ ፌዴሬሽኖቹ ምን ይሰራሉ? አንድ ግለሰብ ብድግ ብሎ አገራዊ ውድድር ማዘጋጀት ይችላል። ለምሳሌ የኢትዮጵያ ፕሪሚየር ሊግ በማን ስር ነው ያለው? በኢትዮጵያ እግር ኳስ ፌዴሬሽን አለ። የኢትዮጵያ የአትሌቲክስ ሻምፒዮና በማን ስር ነው ያለው? በኢትዮጵያ አትሌቲክስ ፌዴሬሽን። ፈቅዶልህ ነው የምትሰራው። አሁን ግን አንድ ግለሰብ ሂዶ የት ነው የሚያስፈቅደው? ሚኒስቴር መስሪያ ቤቱ ህጉ ላይ እዛ ላይ አዋጁ ላይ የተቀመጠው ማለት ሚኒስቴር መስሪያ ቤቱን ነው እንዲያስፈቅድ የተቀመጠው። ሀኩድ ይሄ ዓለም አቀፍ ህግን ስታር ማለት ነው። ዓለም አቀፍ ህግን እየጣስክ ነው። ውድድር የሚፈቅዳቸው ለግለሰቦች የሚፈቀዱ ውድድሮች አሉ፣ ለግለሰቦች የማይፈቀዱ ውድድሮች አሉ። ለምሳሌ አንድ ክለብ ተጫዋች ሲያዘዋውር ይላል ሚኒስቴር መስሪያ ቤቱን አስፈቅዶ ነው የሚያዘዋውሩ። ሀኩድ ምን አገባው? ፌዴሬሽን እኮ የራሱ ህግ እኮ አለው እኮ። ዓለም አቀፍ አሰራር እኮ ነው። አንድ ተጫዋች ከአንድ ክለብ ወደ አንድ ክለብ ሲዘዋወር ከሀገር ወደ ሀገር አይደለም የተዘዋወረው። በነገራችን ላይ ከክለብ ወደ ክለብ ነው የተዘዋወረው። አሁን እንደዚህ አይነት የህግ ክፍተቶችን ስትመለከት ያወጡት አባላቶች ወይም ይህንን አዋጅ የሰሩት ሰዎች እውነት የስፖርቱ እውቀት አላቸው ወይ የሚለውን ጥያቄ እንድታነሳ ያደርጋል። ሌላው እንመለስበታለን። ግርምሾም አሉላም አሉ ከአዋጁ ጋር ተያይዞ ያየናቸውን ክፍተቶች ጥንካሬዎችም አሉ። እነሱንም ለማንሳት ጥረት እናደርጋለን። ሀገራዊ ጉዳይ ስለሆነ መተናል። ግርምዬ እንኳን ደህና መጣችሁ። እንኳን ደህና ቆየህ ነው። በጣም አሪፍ ሀሳብ እያነሳ እኔ ራሱ ተመስጬ እየሰማሁ ነው። እኔ አሁን በጣም ከገረመኝ ነገር መካከል በጣም ከገረመኝ እቀጥላለሁ ስለ ህጎቹ ስለ መመሪያዎቹና ስላየኋቸው ክፍተቶች። ግን ከገረመኝ ነገር መካከል ምክር ቤቱ ላይ የነበሩትን ሰዎች አይታችኋቸዋል? የተሰበሰቡትን ሰዎች እኔ በእነዚህ አንዳንዶቹ እዛ ውስጥ ካሉት ውስጥ አንዳንዶቹ በእነዚህ ሰዎች ስፖርታችን እየተመራ መሆኑ በጣም ያሳዝናል። ሀሳብ አዋጣ ተብለህ ተጠርተህ እንዴት ግለሰብ ትሳደባለህ? ያውም ስንት ነገር የሰራን ግለሰብ ብድግ አድርገህ ስሙን ካላግባብ እንዴት ታጠፋለህ? ስንት መልካም ነገር የሰራ ስንት ጥሩ ነገር የሰሩ ሰዎችን ብድግ አድርገህ ታንቋሻለህ። ለአበል አንዳንዶቹ እኮ እዛ ውስጥ ያሉት እኮ ለ300 ብርና ለ1000 አበል እኮ ሲሯሯጡ የምናያቸው እኮ ናቸው እኮ። የአንድ ቀን አበል ተብሎ የአንድ ቀን ስብሰባ ተሰብስበው የ4 ቀን አበል የሚወስዱ ሰዎች እኮ ናቸው። እንደው ማለት አንዳንዴ የሚሳተፉትም ሰዎች እነማን ናቸው? የትኞቹ ሰዎች ናቸው? ተገቢ ነው ወይ? የኢትዮጵያ አሁን እዛ የነበሩ ሰዎች ውስጥ ለኢትዮጵያ ስፖርት የሚጠቅም ሀሳብ የሚያዋጡ ሰዎች ነበሩ? በአብዛኛው ነበሩ። እውነት ለመናገር ኦፍኮርስ አንዳንዶች አሉ ጥሩ ሀሳብ የሰጡ ጥሩ መረጃዎችን የሰጡ እንዲሻሻል ያለውንም መልካም ነገር የጠቆሙ ሰዎችን ተመልክተናል። ግን አንዳንዶቹ የግለሰብ ስምን እያነሱ ሲሳደቡ የነበረበት ሂደት ለምክር ቤቱ አይመጥንም። የግለሰብ ጸብ ነው። አሁንም እኔ የተመለከትኩት ምክር ቤት ውስጥ ይቅርታ አድርግልኝና አንጃው አብሮን ሄዱ። እዛ ውስጥ ከባድ አንጃ ነበር። አንደኛ ረጅም እጅ ኑሮት እዚህ አዋጅ ላይ እጁን ያስገባ አንጃ አለ። እዛ ምክር ቤት ላይ ደግሞ ቁጭ ብሎ እጁን ያስገባው ይሄ ቡድን ታውቀዋለህ። በቃ በሆነ መስመር ላይ የሆነ ቡድን አለ፣ በሆነ መስመር ላይ የሆነ ቡድን አለ። በተለይ ደግሞ አንደኛው ቡድን ግልጽ ብሎ ይታያል። በቃ ግልጽ ብሎ ማለት ነው። ስፖርት በቡድንተኝነት አያድግም። ሚኒስቴር መስሪያ ቤቱ ይህንን መውሰድ አለበት። ቡድንተኞችን ነው በብዛት የቡድንተኝነት ሀሳብ ያላቸው ሰዎች ናቸው እዛ ውስጥ የነበሩት። ስፖርቱን ለማሳደግ ስፖርቱን ለመቀየር ሳይሆን የቡድንተኝነት ሀሳብ የነበራቸውን ሰዎች ተመልክተናል። ከዚህ በላይ እውቀት ያላቸው ኢትዮጵያዊ የስፖርት ባለሙያዎች የሉንም ወይ? ለምንድነው እነሱ ያልተጋበዙት የሚለውን በጥያቄ መንቅ የማነሳው ጉዳይ ነው። ስፖርት ሚኒስቴሩ እንዲያስብበት፣ ውይይቱ መቀጠል አለበት። በዚህ በምክር ቤቱ ስብሰባ ብቻ የሚጠናቀቅ ከሆነ አግባብ አይደለም። ቀጥሎ እስከ ታች ድረስ ከማህበረሰቡ ድረስ ተወርዶ መወያየት አለበት። ብዙ ለውጦችን ማምጣት የሚቻልበት አማራጮች ስላሉ ማለት ነው። በዚህ ሂደት ውስጥ ከሚነሱ ነገሮች መካከል በቀጥታ ጣልቃ ከተገባባቸው ጉዳዮች ሙሉ ፌዴሬሽኖችን ተጠሪነታቸውን ወደ ስፖርት ሚኒስቴሩ የማድረግ አዝማሚያ ይታያል። ስተት ነው። ፌዴሬሽኖች ተጠሪነታቸው እግር ኳስ ፌዴሬሽን ተጠሪነቱ ለካፍ ለፊፋ ነው።
አትሌቲክስ ፌዴሬሽን ተጠሪነቱ ለአይኦሲ ነው፣ ቀጥታ ተጠሪነታቸው። የስፖርት ሚኒስተሩ ስራ ይገባኛል፣ ለምን በዚህ ልክ እንደገቡ የሚገቡ ነጥቦች አሉ። እየተሰሩ ያሉ ስራዎች አግባብ ስላልሆኑ ነው። በተለያዩ ፌዴሬሽኖች ላይ የሚስተዋሉ ክፍተቶች እንዳሉ እረዳለሁ። ያንን መሰረት አድርገው እንደገቡ እረዳለሁ። ግን እጄን አስገባለሁ ስትል ደግሞ እጅህንም መቆረጣል። ትልቁ ችግር ተጠሪነታቸውን ኦልሞስት ወደ ስፖርት ሚኒስቴሩ የማድረግ አዝማሚያ ይታያል። ኖ እሱ ስህተት ነው። መደረግ ያለበት ተጠሪነቱ ለአይኦሲ ነው፣ ለካፍ ነው። ግን ኢትዮጵያ እግር ኳሷን ማሳደግ የምትፈልግ ከሆነ ከእግር ኳስ ፌዴሬሽን ጋር ተባብራ መስራት አለባት። አትሌቲክሱን ማሳደግ የምትፈልግ ከሆነ ከአትሌቲክሱ ጋር፣ ኦሎምፒካችን እንዲያድግ ከተፈለገ ውጤት እንዲመጣ በትብብር መንፈስ መስራት ያስፈልጋል። በዚህ ውስጥ ግን ትልቁ የተሳተው ነገርም መሰረታዊ ነገር የተሳተ ይመስለኛል። ወንጀል የሰራ ሰው በነገራችን ላይ በሀገሪቱ ወንጀል ነው የሚጠየቀው። በቃ አለቀ። ወዴት? ወደ ግራም ወደ ሙስና ከተሰራ ስፖርት ውስጥ ሙስና ካለ የሚጠየቀው በሀገሪቱ ወንጀል የትም ዓለም ላይ ነው። እነ ሴፕ ብላተር አንጠልጥሎ የወሰዷቸው በምንድን ነው? በሙስና ወንጀል ነው። መብት ነው። የህገ ወጥ የሰዎች ዝውውር ካለ ወደ ኋላ ማለት አያስፈልግም። በህግ መጠየቅ ትችላለህ። ለምሳሌ እዚህ ላይ ከተቀመጡ ነገሮች መካከል ወደ ውጭ ሀገር ስትሄድ፣ አንድ አትሌት ሲሄድ ወደ ውጭ ሀገር ሲሄድ መጀመሪያ የሚያስፈቅደው ሚኒስቴር መስሪያ ቤቱ ነው። አትሌት ሚኒስቴር መስሪያ ቤቱን ካስፈቀደ በኋላ ፍቃድ ካገኘ በኋላ ነው ወደ ውጭ መሄድ የሚችለው። አሁን እዚህ ላይ አንድ አትሌት ከሁለት ቀን በኋላ ወይም ነገ ሩጫ ቢኖረው እንዴት አድርጎ ነው መሄድ የሚችለው? ይገባኛል። እኔ የስፖርት ሚኒስቴሩ ስጋት ወይም የአርቃቂዎቹ ስጋት ይገባኛል። ብዙ የህገወጥ ዝውውሮች አሉ። ኦቤስ ነው አትሌቲክሱ ላይ፣ ሌሎች ፌዴሬሽኖች ላይ ተመልክተናል። ግን መሆን ያለበት አትሌቲክስ ፌዴሬሽን ለምሳሌ ሆላንድ የሚልካቸውን ሉካን ቡድኖች የሚልክ ከሆነ ሉካን ቡድኖቹን ምንድን ነው ማድረግ ያለበት? ለኢትዮጵያ ለስፖርት ሚኒስቴሩ ማሳወቅ አለበት። ስፖርት ሚኒስቴሩ ከፈለገ መመርመር ይችላል። ይሄ ሰው ህጋዊ አይደለም፣ ይሄኛው ሰው ህጋዊ ነው ብሎ መመርመር መብት አለው። የሄዱ ሰዎችንም ከኤምባሲም ከዚህም የመጠየቅ መብት አለው። ግን በእኔ በኩል ሄድ ከተባለ በጣም ከባድ ነው። በጣም ብዙ ችግሮች ይመጣሉ። እርግጠኛ ነኝ ይህ ህግ መልሶ ይሻሻላል ቢጸድቅ እንኳን። በጣም አስቸጋሪ ህግ ነው የሚሆነው። ስፖርት ሚኒስተሩን አስፈቅደ፣ አትሌቲክስ ፌዴሬሽኑን አስፈቅደ ነው ልትሄድ የሚችል። ለውድድር እኮ እየሄድክ እኮ ነው። አንድ አትሌት እየሄደ ለምን እንደዚህ አይነት ፍቃድ ይጠይቃል? ጉዞዎች ላይ ጥንቃቄ ማድረግ ያስፈልጋል። የዓለም አትሌቲክስ ሻምፒዮና፣ የኦሎምፒክ ውድድሮች፣ የብሔራዊ ቡድን ጨዋታ ምናምን ሲኖር ቀድሞ ስለሚታወቁ ቀድሞ እንዲያሳውቁ ማድረግ፣ ተገቢ ያልሆነ ሰው ካለ ይሄ መሄድ የለበትም ብለህ ማድረግ ትችላለህ። ግን ነገ ለጓንዡ ልትወዳደር እየሄድክ ዛሬ ካላሳወቅ ተብለህ ከምንድን ነው ከኢሚግሬሽን ብትመለስ ምን ማለት ነው? የሚሰጠውን ስሜት መረዳት ያስፈልጋል። እሱ በጥንቃቄ መታየት፣ ውድድሮች ላይ ቢተኮር፣ ውድድሮች ላይ ነው ብዙ ጊዜ እንዲህ አይነት ስህተቶች የሚሰሩት። ከዛ ሌላ ሜካኒዝሞችን በተመሳሳይ እንዳልነው ረጃጅም ውድድሮች ሲኖሩ ቀደም ብሎ የማሳወቅ ነገሮች የሚደረግበትን ሂደት ማድረግ የሚቻልበትን አካሄድ ቢፈጠር የሚል ሂደት አለ። በተለይ ይሄ ከማናጀሮች ጋር ተያይዞ ከውድድር ጋር ተያይዞ እየመጣ ያለው ነገር ግን አሁን የገባንበትን የእግር ኳስ አረንቋ እንደገና ወደ ሌላ የሚከት ነው። ስፔሻሊ ማንም ሰው ተነስቶ ውድድር ያዘጋጅ ከተባለ ስፖርት ሚኒስቴሩ ነው ፍቃድ የሚሰጥ ውድድር ለማዘጋጀት። ስፖርት ሚኒስቴሩ ውድድር ለማዘጋጀት ሀገራዊ ለምሳሌ የኢትዮጵያ ፕሪሚየር ሊግን ለማዘጋጀት ሚኒስቴር መስሪያ ቤቱ ነው ፍቃድ የሚሰጥ። ነገ ብድግ ብለህ የኢትዮጵያ ፕሪሚየር ሊግ የሚለውን የአቢሲኒያ ፕሪሚየር ሊግ ብለህ ብትጀምር መብት ነው። የሆነ ግለሰብ መጥቶ ውድድር ሊጀምር ይችላል። እና ይሄ ለቁጥጥር የማያመችና በኋላም ለሌላ ነገሮች የሚዳርግ ነው። በተለይ በውድድር ሰበብ ወደ ውጭ የሚሄደው ይሄ የሰዎች ዝውውር ጋር በተያያዘ ያለው ነገር ይበልጥ የሚያባብስ ነገር ነው። ለግለሰቦች ይህንን መብት መስጠት የሚለው ማንሳት እወዳለሁ። እና እኔ ያልተመቼ ነገር እዛ ምክር ቤት ውስጥ ካየኋቸው ነገሮች መካከል ስፔሻሊ ስፖርት ውስጥ ሌባ የተባሉ ትጥቅ ሲሸጡ እጅ ከፍንጅ የተያዙ ከተመሳጥረው ትጥቅ ቤት ከፍተው የኦሎምፒክን ትጥቅ የአትሌቲክስን ትጥቅ እያወጡ ሲሸጡ የነበሩ
በፍጹም ስለ ህሌናና ስለ ሌላ ነገር ሊያስቡ የማይችሉ ሰዎች እዛ ጋር ተቀምጠው ተመልክተናል። ይህ ያሳፍራል። ተቀምጠው ደግሞ ሰው መሳደባቸው መቀመጣቸው እኮ አይደለም፣ ራሳቸውን ንጹሕ አድርገው ሰው የተሳደቡበትን መንገድ በጣም የሚያሳዝንና የሚያሳዝብ ጉዳይ ሆኖ አይቼዋለሁ። የእናንተን ሀሳብ ልስማና እኔም ብዙ የምጨምራቸው ገና ያላነሳኋቸው ነጥቦች አሉ፣ ግን ሜጀር ነገሮችን የነካካው ይመስለኛል። ስፔሻሊ ምክር ቤት የምትለዋ ነገር በጣም ጥንቃቄ ትፈልጋለች። በአንድ ሰው በሁለት ሰው መምራት አስቸጋሪ ሊሆን ይችላል። ሰዎች ያወዳድሩ የሚሉት ነገር እና ጣልቃ ገብነት ኤግዛክት የሆነ ዳይሬክት የሆነ ቅድም ያነሷቸው ጣልቃ ገብነት አለ። እመነኝ ግርምሽ አሉት የኢትዮጵያ ስፖርት ይበጠበጣል በዚህ በጣልቃ ገብነቱ። እግር ኳስ ፌዴሬሽንም አትሌቲክስ ፌዴሬሽንም ኦሎምፒክም ወደ ዓለም አቀፉ ነው የሚልኩት። እንዲህ አይነት ጣልቃ ገብ ተገብቶብናል። ሶስቱ ነው የሚያግደው ጣልቃ ዳይሬክትሊ ነው። እነዚህ ሰዎች ለምንድን ነው ስፖርቱን ያውቁታለሁ እያልኩ ለዛ ነው። እጅን አስገባለሁ ስትል እጅህንም መቆረጥ አለ። ከባድ ነው። እጅ የምታስገባበትን ሲስተም ማወቅ አለብህ። ስፖርቱ ቁጥጥር ይፈልጋል። ወንጀል አለው ስፖርቱ፣ ሌብነት አለው። አዎ ኦፍኮርስ ይህም 1 ሚሊዮን ጊዜ ስናገር የቆየ ነው። ግን በዚህኛው መንገድ ዋጋ ትከፍልበታል። ሲስተማቲክ በሆነ መንገድ ነው መቀመጥ ያለበት። ስፔሻሊ ይሄ አዋጅ እኔ እንዲያካትተው የምፈልገው በግሌ የምፈልገው ሜሪትን መሰረት ያደረገ የፌዴሬሽኖች ምርጫ እንዲኖር እፈልጋለሁ። ሜሪት የሰሩ ምን ሰርቶ አሳዩ፣ የተቆጠረ ስራ የሰሩ የትኛውን ፌዴሬሽን ብስክሌትም በለው ቴኒስም በለው እግር ኳስ ፌዴሬሽንም በለው ኦሎምፒክም በለው በምርጫ ሂደት ውስጥ አንድ ሰው ሲመጣ ተፎካክሮ መምጣት አለበት። በምን በወረዳ ደረጃ ወረዳው ሲልክ የካቢኔ አባል ስለሆንክ ወይም ገንዘብ ስላለ ወይም የከሌ ዘመድ ስለሆንክ ሳይሆን ካቢኔው መላክ ያለበት ወረዳው ላይ ያ ሰው ምን አይነት መልካም ስራ ሰርቷል። በስፖርቱ ዘርፍ ቀላል ነው፣ በጣም ሲምፕል ነው። እግር ኳስ ከሆነ በእግር ኳስ ዘርፍ ምን ሰርቷል። እነዚህ በወረዳ የተሰበሰቡ ሰዎች የት ላይ ይሄዳሉ? በክልል አደራጀት አሁን ባለን አደረጃጀት ብንሄድ ዞን ላይ ይሄዳሉ። ዞን ውስጥ እነዚህ ሰዎች እርስ በርስ ይፎካከሩና አንድ ሰው መርጦ ለክልል ይልካሉ። ዞኑ የየዞኑ አንዳንድ ሰው ይልካል፣ 7-8 ሰው ይኖራል። እነዚህ ሰዎች ደግሞ ያጣሩና ክልል ላይ ለፌዴራል ይልካሉ። ኢንድ በቃ አለቀ። ኢንድ ፕሮዳክት ነው የምታገኘው፣ ያለቀለት ምርጥ ፕሮዳክት። የተጣራ ሰው፣ አቅም ያለው ሰው፣ ውጤት ሊያመጣ የሚችል ሰው ሰርቶ ያሳየ። ይሄ ነገር በአዋጁ ሲሪየስሊ መካተት አለበት። ሜሪት ያለው ገንዘቡን ሊሰጥ የሚችል ጊዜውን ሊሰጥ የሚችል ስፖርቱን ሊጠቅም የሚችል ሰው ነው ወደ ስፖርቱ መምጣት ያለበት። አንድ ሰሞን ተሞክሮ ነበር ገንዘቡን ጊዜውን እውቀቱን የሚሰጥ ተብሎ። አሁን ከገንዘብ ከእውቀት ከጊዜ በተጨማሪ ሜሪትም ሊጨመር ይገባል። ተሞክሮ ግን ያኔ አልተሄደበት። እነዚህን ነገሮች አነሳለሁ፣ ቀጥላለሁ። አሉት ሰላም ነው? እንዴት ነው ሶፊ? ሁሉ ሰላም እግዚአብሔር ይመስገን። ወደ ግርምሾ ከሜዳ በፊት አጠገብ ላጠገብ እዚሁ አሉት ለካርኩ ይለቅና ወደ ቀኝ ክንፉ መጣ። ወደ ግርምሾ ይሻላል። እሺ ታላቅ ግርምንም አሉት በዛው ጨርሶ ወደዚህ ይመጣል ይሻላል። ምን አለ ገና ሀሳቡ እኮ የሚያልቅ አይደለም። እሺ ገና 17 ሚሊዮን ብሩ አለ እኮ አለ። የሲዳማ ቡና ስልካቸው ተገኝቷል። አዎ አንዳንድ መረጃዎች እንጠይቃለን። እኛ አጣርተን ነው የምናቀርበው። ልክ ነው። እሺ ቀጥል ሶፊ። አመሰግናለሁ። እንግዲህ እኔም በጥሩ ጎን መመለከታቸው አንዳንድ ነገሮች አሉ፣ በመጥፎ ጎን ደግሞ አንተ ያነሳቸውን ጨምሮ ሌሎች ነገሮችን እኔም ኦብዘርቭ አድርጌያለሁ እና ምንድነው እንደውም ቃል በቃል ለመናገር የአቶ ቢልልኝ መቆያ ሀሳብ በጣም ገዢ ነው ብዬ አስባለሁ። በዚህ በአዲሱ አዋጅ ውስጥ እሳቸው የተናገሩት ነገር እንደውም እኔ በጣም ገላጭ ነው ብዬ አስባለሁ ማለት ነው። እሳቸው የተናገሩት ምንድነው በዚህ ግን ከዚህ ቀደም የባህልና ስፖርት ሚኒስቴሯ በዚህ መድረክ ላይ ፍትህ ሚኒስቴር አሉ። ፍትህ ሚኒስቴር ይህንን ሕግ 3 ጊዜ ገምድሞታል እና ጣልቃ ገብነት የለውም፣ የሌሎች ሀገራትን ተሞክሮ ያማከለ ነው እና ጣልቃ ገብነት አይኖረውም የሚል ሀሳባቸውን አጋርቷል። በቅድሚያ የባህልና ስፖርት ሚኒስትር ወይዘሮ ሸዊት ሸንካ ማለት ነው ይህን ተናግረዋል። ምንም ጣልቃ ገብነት የለውም፣ የሌሎች ሀገራትን ተሞክሮ ያማከለ ነው፣ የፍትህ ሚኒስቴር 3 ጊዜ ገምግሞታል ብለዋል በሀሳባቸው ሲናገሩ ማለት ነው። ከዛ በተጨማሪ እንግዲህ ከዚህ ቀደም በኢትዮጵያ ስፖርት ላይ ጠያቂ የለም፣ ተቆርቋሪ የለም እና አዋጁን ትንሽ እኔ አክሴፕት ከማድረግባቸው መመዘኛዎች መካከል ጠያቂ መኖሩ። አሁን ከዚህ ቀደም የኢትዮጵያ ብሔራዊ ቡድን ውጤት ሳያመጣ ሲቀር ከሚዲያ ውጪ ጠያቂ የለም፣ ከውስን ሚዲያዎች ውጪ። ኢትዮጵያ በተለያዩ መድረኮች በአትሌቶቻችን ተወክላ በምትወዳደርባቸው ውድድሮች ላይ የምታመጣቸው ውጤቶች ጠያቂ አልነበራቸው። ምናልባት ይሄ አዋጅ አሁን ጠያቂነት ያላቸው ህጎችን፣ አንቀጾችን ኢንክሉድ ስላደረገ
ይሄ በአድቫንቴጅ በፖዚቲቭ ጎን የምመለከተው። ለምሳሌ ቀላል ምሳሌ የአትሌቲክስ ፌዴሬሽን በተመረጠ በአመቱ ነው ጠቅላላ ጉባኤ ማድረግ ያለበት። አሁን የወቅቱ ፕሬዝዳንት ስለሺ ስህን ኮማንደር ስለሺ ስህን የአትሌቲክስ ፌዴሬሽንን እየመራ ይገኛል። በተመረጥክ በአመት ጠቅላላ ጉባኤ ማድረግ አለብህ። የተመረጠው መች ነው? ታህሳስ 17 አሁን ያለ ነው። መች ነው? የካቲት አይደል? የካቲት 30 ስንት ወር አለፈ? በዚህ ህግ መሰረት ይሄኛው አዋጅ የሚጸድቅ ከሆነ የኢትዮጵያ አትሌቲክስ ፌዴሬሽን 100,000 ብር ቅጣት ያደርጋል። ይገባዋል ማለት ነው። አንዳንድ አሰራሮች ልክ ነው። ዓለም አቀፍ አሰራር ልክ እኮ ናቸው። ይሄንማ ምንም ይሄ በጣም የምቀበለው ነገር አሁን በተለይ ሊደረድርል ይችላል። ብዙ ነገሮችን እንደ ኦብስታክል እንደ ማነቆ ሊያነሳል ይችላል። ግን ህጉ ተግባራዊ ይሁን። 1 አመት ሞልቶሃል፣ ሪፎርም አድርገህ ጠቅላላ ጉባኤ ማድረግ አለብህ። ካላደረግ 100,000 ብር ትቀጣለህ። አለቅ ዛት ሴት ይሄ ተፈጻሚ ቢሆን አሪፍ ነው ብዬ አስባለሁ። ግን ትልቁ ፍራቻዬ ሶፊም ግርምሽም እንዳሉት የግርምሽንም ቅድም ኦፍ ዘ ማይክ እያወራ ነበርና አሁን በደንብ ሶፊም አብራርታዋል። የጣልቃ ገብነት የሚኖር ከሆነ ሀገሪቷ ባን ነው የምትደረገው። የዓለም አቀፉ የኦሎምፒክ ኮሚቴ ግንኙነቱ ከማን ጋር ነው? ከባህልና ስፖርት ሚኒስቴሩ ጋር ከአዋጁ ጋር ግንኙነቱ ከማን ጋር ነው? ከኦሎምፒክ ኮሚቴ ከኢትዮጵያ ኦሎምፒክ ኮሚቴ ጋር። የኢትዮጵያ እግር ኳስ ፌዴሬሽን ግንኙነቱ ከማን ነው? ከካፍ ከፊፋ ከካስ ጋር ነው። ግንኙነቱ ከባህልና ስፖርት ሚኒስቴር ጋር አይደለም። ሴም ቲንግ ሌሎች ፌዴሬሽኖች ላይ በእነዚህ ረገድ የተጠያቂነትና ጣልቃ ገብነት አለ ብዬ አስባለሁ። አሁን ተጠያቂ ሊሆኑ ይገባል፣ ግን ጣልቃ የሚገባባቸው ከሆነ ያው ስለማልመለስበት ለመጨመር ያህል እሺ፣ አንዱ ከጣልቃ ገብነቱ መካከል ከሚነሱ መካከል እነዚህ ሰዎች ስፖርትን ያውቃለሁ እያዘጋጁት ያልኩት በልበ ብርሃንነት በመልካምነት ያዘጋጁት ይመስለኛል። አንዳንዶቹ ጥፋት ላይ ሊኖረው ይችላል፣ ላይኖረው ይችላል። ቅድም እንዳልኩት የተጠመዘዘ እጅ ሊኖረው ይችላል፣ ላይኖረው ይችላል። እሱን ማረጋገጥ አንችልም። ግን ልበ ብርሃን እንደሆነ የምታየው አንዳንዶቹ ላይ ተመልክተዋል አይደል? ህጉን አሉት አይቼዋል እንዴ የስፖርት ገላጋይ ፍርድ ቤትን ስራ፣ የፊፋን ስራ፣ የማን ነው የካስን ስራ፣ የፊፋን ስራ፣ የአይኦሲን ስራ ጠቅለው ወስደው ኢትዮጵያ ውስጥ በስፖርት ሚኒስቴሩ ደረጃ የሚመራ የቅሬታ ማለት የስፖርት ገላጋይ የግጭት አፈጣት ብሎ አስቀምጧል። ስፖርት በስፖርቱ ነው የሚፈታው። እዚህ ውስጥ አችልም መግባት እንዴት አይነት አሰራር ነው? አችልም። ፊፋ ካፍም ይቀጣል፣ ማን ነው አይኦሲም ይቀጣል፣ ኦሎምፒክ ኮሚቴም ይቀጣል። ምክንያቱም የራሳቸው አካሄድ አለባቸው። ስፖርት ውስጥ የተፈጠረ ነገር ከሆነ ይህንን ህግ ያሰቡት ከስፖርት ውጭ ባለ ከሙስና ምናምን ጋር በተያዘ ደግሞ ወንጀል ነው፣ በደረቅ ወንጀል ነው የምጠይቃቸው። እና አካሄዱን ያለ ማለት ይገባኛል። እኔ አሁን የስፖርት ሚኒስቴሩ ኢንቴንሽን የሚነሱ ስተቶችን በሙሉ ለመድፈን ከማሰብ አንጻር ከክፉ ማላያቸው ነገሮች አሉ። አንዳንዶችን ህጎችን ሳያቸው ግን መልሰው እንዳልኩት ቅድም ጣጣ ላይ ያመጡ የሚችል አሁን ይሄኛው ሲሪየስ ነው። አሁን ይሄ ቀጥታ እጅን አስገባ ማለት ነው። ወስደህ አገሪቷን ቅጧት እያልክ ነው። ይሄንን አዋጅ አጸድቀ በትልክላቸው አገሪቷን ቅጥልኝ እያልካቸው ነው በተዘዋዋሪ ማለት። ይሄንን ብቻ አስተርጉመው ወይም እንግሊዘኛውን ትርጉም ለካፍና ለፊፋና ለአይኦሲ መላክ ብቻ ነው። ለዛ ነው እኛ ጥንቃቄ የሚለውን ሀሳብ ለማንሳት የወደድኩት። አሉት ይቅርታ ስለዘነጋዋት ነው። ይችላል ችግር የለም። እና ከዛ በተጨማሪ ምንድነው ጠቅላይ ሚኒስትሩ ናቸው በበላይነት የሚመሩት። ገና አልረቀቅም ህጉ፣ ግን ከመርቀቁ በፊት በነገራችን ላይ ለ6 ሰዓት ከ30 የፈጀ ውይይት ሳይሆን ንትርክ በፓርላማ ውስጥ የተደረገ የቃላት ጦርነት ያጀበው በጣም ብሽሽቅ 3 ሰዓት የተገባ ስፖርታችን እኮ ታዘብ። አዎ በጣም ታዘብ ነው። ምሳ የለ፣ የሻይ ሰዓት የለ። 3 ሰዓት የተገባ 9 ሰዓት ከ30 ነው የተጠናቀቀው። እና ሲጠናቀቅም ስልክ ይዘህ መግባት አትችልም፣ ቶሎ አፕዴቶቹ ማድረግ አትችልም። እና አንዳንድ እንደውም ካሜራዎች ያላወጧቸው ራሱ ገመናዎች አሉ። እና በጣም ጸብ ቀረሽ ዱላ ቀረሽ የሆነ ጭቅጭቅ የነበረበት ኢንሲደንት እንደነበር ማስታወስ እንፈልጋለን። ግን ከዛ በተጨማሪ አቶ ቢልልኝ ያነሱት ነገር ለምሳሌ በአዋጁ ላይ እንደ አስፈላጊነቱ ባለሙያዎችና ግለሰቦችን አድ የማድረግ እንትን አለ ሊኖር ይችላል የሚል ነገር ተቀምጧል። ግን በዚህ ረገድ ፓራሊምፒክ የለም፣ ክልሎች የሉም፣ ኦሎምፒክ ኮሚቴ የለም። ዝም ብሎ በጅምላ ነው ሁሉንም ነገር ኢንክሉድ የማድረግ ሁሉንም ነገር የማጠቃለል ነገር እንደሆነ አይቼበታለሁ ህጉ ላይ ማለት ነው። እና ከዛ በተጨማሪ ግን ዝም ብለህ ስትመለከተው አሁን ስፖርት በጣም የሰላም መድረክ ነው፣ የአንድነት መድረክ ነው፣ ጥያቄ የለውም። ኢትዮጵያ በስፖርቱ ከፍ ማለት አለባት። ይሄ ህግ ከመውጣቱ በፊት
ተጠያቂ ሰዎችን መጠየቅ ይቻል ነበር ነው። አሁን ኢትዮጵያ ለምን በዚህ ኦሎምፒክ ውድድር ላይ በዓለም ሻምፒዮና ላይ 1 ወርቅ አመጣች ብሎ የሚጠይቅ የለም። ከዚህ ቀደም ሚዲያ ነው የሚጠይቀው። አሁን ይሄ ህግ እኔ ነኝ የምጠይቀው። ብሔራዊ ቡድኑ ሲሄድ ሽኝት ማድረገው እኔ ነው፣ እኔ ነኝ ሽልማት ምሰጠው፣ እኔ ነኝ አቀባበል ማድረገው እኔ ነኝ ይላል። ግን ለምሳሌ ግርምሾም በደንብ ክሪቲካሊ ያነሳው ነጥብ ቅድም ገዢ ነው የምለው ከአትሌቶች መረጣ ጋር በተገናኘ ራሱ ያነሳው ነጥብ በጣም ግልጽ ነው። ይሄ በጣም ትክክለኛ ያልሆነ መንገድ ነው፣ ትክክለኛ ያልሆነ አቅጣጫ ነው። ዳይሬክትሊ ጣልቃ ገብነት እንደሆነ ማሳያ ነው እና ከዚህ ረገድ አፒሎችን ፌዴሬሽኖች ቢያቀርቡ ወደ ተለያዩ ዓለም አቀፍ ፌዴሬሽኖች አሁን ለምሳሌ በዚህ ህግ አልተመቸኝም ብሎ ኦሎምፒክ ኮሚቴ አፒል ቢያቀርብ ለአፒሉ ምላሽ የሚሰጠው ለይግባኙ ለቅሬታው ምላሽ የሚሰጠው ለባህልና ስፖርት ሚኒስቴር አይደለም፣ ለራሱ ለኦሎምፒክ ኮሚቴ ነው። ይሄ ተሳተ ይመስለኛል። ለእግር ኳስ ፌዴሬሽን ጥያቄ ቢያቀርብ የሚመለስለት ለእግር ኳስ ፌዴሬሽን ነው እንጂ ለሚኒስቴር ለምክር ቤቱ አይደለም ነው። ስለዚህ ይሄ ደግሞ ጣልቃ ገብነት አለው። ግን ባይ ጀነራል ስናደርገው ሁሉም ለጥቅሙ ነው። ሁሉም ለምሳሌ አሁን 3ኛ ተርም መመረጥ የሌለባቸው ፕሬዝዳንቶች አሉ። ይሄ ህግ እነሱን እንዳይመረጡ የሚያደርግ ከሆነ በዚህ በኩል ደግሞ ትደግፈዋል። የሥራ ዘመንህ አልቋል። በሀገሪቱ ህግ መሰረት በባህልና ስፖርት ሚኒስቴር ህግ መሰረት አንድ ፕሬዝዳንት ከ2 ዓመት በላይ ማገልገል አይችልም ካለ የሀገሪቱ ህግ ነው፣ በሱ መሄድ አለብህ። ይሄ ጣልቃ ገብነት ነው ብዬ አላስብም። ግን ደግሞ እስከ አትሌት መረጣ ድረስ አትሌት እኔ እመርጣለሁ እኔ ያስቀራለሁ፣ ይሄ ትክክለኛ ያልሆነ ጣልቃ ገብነት ነው ብዬ አስባለሁ። እና ስትመለከተው ጥሩ ጎን አለው መጥፎ ጎንም አለው የሚል እሳቤ ያለኝ። ድጋሜ አሜንድመንት በደንብ ማሻሻያ ያስፈልገዋል፣ በደንብ ውይይት ይፈልጋል። ስላልጸደቀ ቢጸድቅ እንዲህ አድርገዋል ብለው ለመክሰስም ለመተቸትም ይመቻል። አሁን ገና ስላልጸደቀ እኛ መስተካከል ያለ በኋላ ላይ ከማልቀስ በኋላ ላይ ካለፈ በኋላ ነገሩ እንዲሆነ ከማለት አሁን እነዚህ ነገሮች ልክ አይደሉም ብለን እናነሳለን። ነገ በማን አለብኝነት ጉዳዩን ይዞ የሚቀጥል ካለ ኢቭን ቢጸድቅለትም ያው የተወከሉ የህብረተሰብ ክፍሎች ስለሆኑ ህዝብን ወክሎ ስለሆነ ቢያጸድቁም በኋላ ላይ ግን ኢፌክቱን እኛ መንገድ አለብን። ቀድመን ማሳወቃ ኢፌክቱ ይሄ ነው፣ ተጽዕኖ ይሄ ነው ብለን እናሳውቃለን። ከዛ በኋላ የሚሆነው ነገር አብረን ምንም እንደ ሚዲያም ይሄ ነው ስራችን፣ መጠቆም፣ መተቸት፣ ሀሳብ መስጠት ትልቁ ስራችን እሱ ነው ብዬ ነው የማምነው። ንጹህ ያልሆኑ ሰዎች አሉ። ለምሳሌ ሁሉም አሁን ሰውን መተቸት የለብህም ብዬ አስባለሁ። በዛ መድረክ ላይ ስትቀመጥ ለምሳሌ አቶ ብርሌው የተናገሩት ነገር አለ። በራሳቸው ስታንድ ልክ ሊሆኑ ይችላሉ፣ ኦፒኒየናቸውን በትክክል ሊያቀርቡ ይችላሉ። ግን እኔስ ምን አድርጌያለሁ የሚለው ነገር ራስ መጠየቅ አለብህ። እኔስ በአማራ ክልል የቅርጫት ኳስ ፌዴሬሽን ላይ የሰራሁት ስራ ልክ ነበር? በኢትዮጵያ እግር ኳስ ፌዴሬሽን የፕሬዝዳንታዊ ምርጫ ላይ የነበረው አካሄድ ልክ ነው? እኔ የሰራሁት ስራ ጥሩ ነው ብለው ራሳቸውን ሊጠይቁ ይገባል። ያነሱት ኦፒኒየን ልክ ሊሆን ይችላል። ግን አማይ ራይት ባክ ሆነ ደግሞ ባለፈው ስራዬስ እኔ ስሰራ የነበረው ስራ ጥሩ ነበር? ሲመዘን አካውንታብል ነበርኩ? ትራንስፓረንት ነበርኩ? የሚለውን ነገር በደንብ እሳቸውም ክሪቲካሊ ሊመለከቱት ይገባል ብዬ አስባለሁ። እና አጠቃላይ ስትመለከተው እኔ የመጨረሻ መደምደሚያ ምንድነው፣ ሁሉም ለራሱ ጥቅም ነው። ህጉ ይውጣ የሚለውም አይውጣ የሚለውም ራሱን ተጠቃሚ ለማድረግ። እኛ ግን እዚህ ጋር የምናስቀምጠው አገሪቷን የሚጠቅም ነው፣ አገሪቷን የሚጠቅም ነው። አሁን ቅድም ካነሳው አይቀር አቶ ብሪሎ የተባሉት ግለሰብ እንዳልከው ምን ለሀገር አበርክቶ ነው እንደዛ ሰው ሲዘልፉ የነበሩት የሚለው ነገር ጥያቄ የሚያስነሳ ነው። አሁን ስማቸውን የጠሩትን ግለሰብ እዚህ ጋር መጥቀስ ስለማልፈልግ ነው። ምን በስፖርት ሰርተዋል ብለው ማየት ይችላሉ የሰሩትን ስራ። በነገራችን ላይ የተጠቀሱ ሴት ለሀገራችን ስፖርት በጣም በጣም ጠቃሚ ሰው ናቸው። እውነት ለመናገር አሉቲም ታውቃለህ ምን እንደሰሩ ከኪሳቸው አውጥተው ለኦሎምፒክ ኮሚቴ ከኪሳቸው እስከ መረጎም ድረስ የደረሱ ሰው ናቸው። በሀገር አቀፍ ደረጃ ይሄ አሁን ሁሉም የሚመሰክረው ነው። በሀገር አቀፍ ደረጃ መልካሙን ሰው መልካም ማለት አለብን፣ መልካም ያልሆነውን ጥሩ ያልሰራውን ጥሩ አልሰራም ብለን ማስቀመጥ አለብን። ይሄ የኦሎምፒክ ውድድር የአትሌቲክስ ውድድር ስፔሻሊ እነዚህ አይነት ውድድሮች ሲኖሩ ቺፍ ደሚሽን ናቸው። እርሳቸው ባይኖሩ ህይወት ጽምር አትርፈዋል። በነገራችን ላይ ህይወት የሰው ህይወት የብስክሌት ተወዳዳሪዋ በማላሪያ ተጠቅታ የነበራቸው እኚህ ሰው ባይኖሩ እኚህ ዶክተር ባትኖር ህይወት አያልፍ ነበር። እሱ ብቻ አይደለም ስፖርቱ ምንድን ነው ያያል? አረ ብዙዎቹ መጠቀሚያ ነው ስፖርቱን እያደረጉበት ያል ነው አይደል? በሚሊየን የሚወጣ ገንዘብ ለብስክሌት ፌዴሬሽን ሰጥተዋል፣ ከኪሳቸው አውጡ ለስፖርቱ ሰጥተዋል። ያ ማለት ማንን ነው የምታማው? ሁለተኛስ
የስፖርት ትጥቅ አለበሱም የሚሉት እኛ እንግዲህ ፎቶቸውን አውጥተን አየን እኮ ከፋይ ላይ የብሔራዊ ቡድን የአዲዳስ ማሊያን የለበሱት እኛ የተጠቀሱ ሰው አንዳንዴ መድረኩን አገኘው ብለህ ሰውን በሆነ ነገር ልትጋጭ ትችላለህ። በሆነ ነገር ግን ዲሞራላይዝ ማድረግ ሰውን ተገቢ አይደለም። በነገራችን ላይ ስፖርት ውስጥ እኚህ ሴት ማለት ናቸው በምፈልገው ልክ ስፖርቱ ንጹህ ስላልሆነ ይቅርብ ብሎ ራስ ማን ያገለለው ኢትዮጵያ ውስጥ እስኪ ስፖርቱን አልፈልግም ብሎ የትኛውን ያገለለው አልፈልግም ብላ እኮ ነው ያገለለችው። እኔ አልፈልግም ከዚህ ውስጥ እንደዚህ አይነት እኔ ስፖርት ውስጥ እያየሁት ያለው ነገር ደስ የሚል ስላልሆነ ጥሩ ነገር ለሀገር ይሰራለሁ ብዬ መጥቼ ስፖርቱ ጥሩ ነገር ካልሆነ ለምን ቆያለሁ? ሪዛይን የትኛው ሰው ነው ሪዛይን አድርጎ የወጣው? እስኪ በኢትዮጵያ ስፖርት ውስጥ አንድ ሰው ሪዛይን አድርጎ ተመልክተህ ታውቃለህ? ያውም ትልቅ ስልጣን ይዞ። ስለዚህ አንዳንዴ እንዳልከው ቅድም የራስን ማየት ተገቢ ነው። እንዲህ አይነት ሰውን በፓርላማ ደረጃ በህግ አሁን ይገባኛል። ዓላማው የሆነን ሰው ስም ማጠልሸትና ዋጋ ለማስከፈል የሚደረግ ወይም አላስፈላጊ ነገር በሌላ አጀንዳም የመጡ ሰው ሊሆኑ ይችላሉ። ሌላ አጀንዳም ተሰጥቷቸው በሌላ በሚሰሩ ስራ ግን ሀሳብ ላይ ትኩረት ለምን አይደረግም? ሀሳብ ላይ ትኩረት አድርገው ለምን አያወሩም? እና በተለይ አቶ ብርሌው አንድን ግለሰብ ሴት ናቸው የተቹበት መንገድ በጣም አሳፋሪና ለሀገር የማይጠቅም በኔጌቲቭ ደረጃ የተተረጎመ ሀሳብ ነው የተሰጠውና ይሄ ደግሞ ተለምዷል። ኢትዮጵያ ውስጥ የሆነን ሰው ስብና መግደል ከዛ በኋላ ሰውን መምታት የተለመደ ነገር ሆኗል። ምንም ባላለበት ሰውየውን በእንደዚህ አይነት አጋጣሚዎች በሚዲያዎች ምናምን አናቱን ትልና ከዛ ታጠፈዋል፣ እንዳይደርስ ታደርገዋል፣ ስፖርት ውስጥ እንዳይመጣ ታደርገዋል። ግን ይሄ ተገቢ ነው ወይ? ቦታው ላይ መነሳት የነበረበት ሀሳብ ነው ወይ የሚለውን ስታነሳ ጥያቄ የሚያስነሳና አሳፋሪ የሆኑ ሀሳቦች ተመልክተናል። ጠቃሚም ሀሳቦች ተመልክተናል። ኃይሌ ገብረስላሴ ያነሳቸው የተወሰኑ ሀሳቦች አሁን የሚገዙ ጥሩ ሀሳቦች አሉ። አንዳንዶች ደግሞ ቅድም ባነሳናቸው መንገዶች ሊተቹ የሚችሉ ሌሎችም ያነሷቸው ሀሳቦች አሉ። ወደ ግርምሾ እንሂድ። ግርምዬ ወደ አንተ። አመሰግናለሁ ሶፊዬ። አሉቲም ሶፊም አብዛኞቹን ነገሮች አንስታችኋቸዋል። ግን እኔ በቅድሚያ መናገር የምፈልገው ይሄ በቀደሙ ዓርብ ዕለት የነበረው ውይይት ራሱን የቻለ ርዕስና ዓላማ አለው እና ዋነኛው የፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅ ላይ ውይይት ለማድረግ ነው። ይሄ ማለት የምክር ቤቱ የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ በረቂቅ አዋጁ ላይ ዓርብ የካቲት 27 ይፋዊ የህዝብ ውይይት አካሂዷል። የስፖርት ዘርፉን የሚያስተዳድሩት አካላትም ደግሞ ይህንን አዋጅ በተመለከተ ሐሳባቸውን እንዲያጋሩ የተቀመጠ መወያያ መድረክ ነው። ስለዚህ ይህንን መወያያ መድረክ የሳቱ ሰዎች አሉ። አብዛኞቹን እናንተ ስላነሳችኋቸው ጥቂት ነገር ለመጨመር ነው። ትኩረት ማድረግ ያለበት በዚህ ጉዳይ ላይ ነው። አንቀጾች ማንበብ ነው። እኔ እንደሚገባኝ ከሆነ ማለት ነው 10 ክፍል አለው ይሄ አዋጅ። ከ10 ክፍል ውስጥ ነው ይሄ በዚህ ቢስተካከል ይሄኛውን አይታችሁታል ወይ ብለህ ሐሳብ እንድታነሳ ነው እንጂ የግለሰብ ስም እያነሳህ እከሌ የተባለው እንደዚህ እንግሊዛዊት መድረክ እኮ ይዛ ገብታለች እያልክ የምታወራበት አይደለም። ማንነታችሁን ማን እንደሆነ እናውቃለን፣ እንተዋወቃለን። እኛ ጋዜጠኞች በተለይ እናውቃችኋለን። ምን እንደሆነ በደንብ ነው የምናውቃችሁ። የአማራ ክልል ቅርጫት ኳስን ከክልልና ከዞን ያላሻገረ ሰው እግር ኳስ ገብቶ ሲፈተፍት የነበረ ሰው በምን ሞራሉ ነው ስለሌላ ሰው ሊናገር የሚችለው? ባይዘው በየትኛው ሞራል? መጀመሪያ ሞራል የሚባል ነገር አለ እኮ። ከጀርባ ማፈሪያ ማንነት ይዘህ ስለሌላ ሰው ስታወራ ያሳፍራል። ባይዘው አንድ ነገር መታሰብ ያለበት ጉዳይ አለ። ስህተት እንዳንሰራ እከሌ እንግሊዛዊ ነው እከሌ አሜሪካዊ ነው እምንለው የተወለዱበትን ማንነታቸውን ልንፍቀው አንችልም። ኢትዮጵያውያን ናቸው። የዛን ሀገር ለኑሮን ለማሸነፍ ብለው ዜግነት የቀየሩ ወይም ደግሞ ዜግነት ኢትዮጵያ ጥምር ዜግነት ስለማትፈቅድ እንጂ እኮ በእግር ኳሱ አንድ ተጫዋች እኮ የጣሊያን የስፔን የምናምን እያልን እኮ እናወራለን እኛ ኮሜንተሪ ስንሰራ እኮ። ግን ልባቸው የት ነው? መጥተው እኮ ኢትዮጵያ ውስጥ ነው ኢንቨስት እያደረጉ ያሉት እነዚህን ሰዎች። ትውልደ ኢትዮጵያውያን ለምንድን ነው የምንገፋቸው በዚህ ደረጃ? እንግሊዛውያን አሜሪካውያን እያልን ከኋላ ታርጋ እየለጠፍንባቸው ኑሮን ለማሸነፍ የሄዱ ሰዎችን ምንም እንዳልሰሩ አገራቸው መጥተው ዶላርና ፓውንድ ይዘው መጥተው ኢንቨስት የሚያደርጉ አካላትን ለምንድን ነው የምንገፋቸው በእንደዚህ አይነት ተራ አስተያየት? ትልቅ ስህተት ነው የተሰራው። ይሄ ስለ ግለሰብ የሚነሳበት አካሄድ የራስን ማንነት ለመሸፈን የሚደረግ ጥረት ነው።
ቅርጫት ኳስ የነበረ ሰውዬ እግር ኳሱ ሲፈተፍት እናውቀዋለን እኮ በእግር ኳስ ምርጫ ውስጥ ገብቶ ማለት ነው። በእግር ኳስ ምርጫ ከነ ቪዲዮ ማስረጃ አለን እኛ እኮ። መጀመሪያ ከወረዳና ከዞን ቅርጫት ኳስን ያሻገር ይሄ ሰው ማለት ነው። ስህተቱ የጀመረው እዚህ ጋር ነው። አንድ ትልቅ ስህተት ማለት ነው። ከዛ በኋላ የተጠየቀውን ጉዳይ መሄድ ነው። የተጠየቀውን ጉዳይ ማለት ነው። የተጠየቀው ጉዳይ ረቂቅ አዋጅ ውይይት ሐሳብ ስለመስጠት ነው። እዚህ ውስጥ አንቀጽ መውጣት ነው። ይሄኛው አንቀጽ ላይ አይታችሁታል ወይ ብለህ ነው እንጂ እከሌ የሚባሉ ሰው የእንግሊዝ ዜግነት ያላቸው ምናምን የኢትዮጵያን ሰንደቅ እንዴ! አንድ ነገር ልንገርህ፣ በዛ ኦሎምፒክ ላይ ማለት ነው ዶክተር ኤደን ባንዲራውን ይዛ ባትገባ ኢትዮጵያ ባንዲራው አይታይም በዛ ኦሎምፒክ ላይ። በቃ ይሄን ማወቅ አለብን። የለም ኢትዮጵያ ስሟ ተጠርቶ ይታለፍ ነበር። ቢያንስ እንኳን ባንዲራችን ቶኪዮ ኦሎምፒክ ላይ እንዲዞር ተደርጓል። ቢያንስ ቦታው ላይ ስለነበርኩ ነው እኔ። ቢያንስ ተደርጓል። ስለዚህ ይህንን አፕሪሼት አድርገህ ሌሎች ስህተቶች ካሉ ስህተቶች እንዲታረሙ ረቂቅ አዋጁ ላይ መወያየት ሲገባ ግለሰቦችን ለማጥቀት የኢትዮጵያ ስፖርት ትልቁ ችግሩ ይሄ ነው። እንዴት አድርጌ ከሌን ላጥቀው ነው። እንዴት አድርጌ ከሌን አጥቅቼ ያችን ቦታውን ፈንቅዬ ቦታው ላይ እንዴት ልቀመጥ ነው ኢትዮጵያ ውስጥ ያለው ችግር። ስፖርቱን አሁን እየገደለ ያለ ተመልከተው። በየትኛውም ጊዮርጊስ ቤት ያለውም ችግር ይሄ ነው። አሁን በአሁኑ ሰዓት ጊዮርጊስን እያበጣበጠ ያለው እለቃለሁ አልለቅም የወንበር ጉዳይ ነው የሚያጣላቸው። የስፖርት ቤተሰቡ ውጩ ነው። በእነዚህ ሰዎች ነው እየተሰቃየ የሚገኘው ባይዘዌ ማለት ነው። ስለዚህ በዚህ የፌዴራል የስፖርት ልማት ረቂቅ አዋጅ ላይ መስተካከል ያለባቸው ጉዳዮች እንዳሉ አምናለሁ። ጣልቃ ገብነቶች እንዳያስጠይቁ፣ ኢትዮጵያን እንዳያስቀጡ ሰጋለሁ። አንደኛው ሶፊ በኋላ ላይ ወደ መጨረሻ ያነሳው እኔም የተዘጋጀበት ጉዳይ አለ። ክፍል 7 ላይ የስፖርት ግጭት አፈታት ስርዓት ይላል። ክፍል 7 ላይ የስፖርት ግጭት አፈታት ስርዓት የቅሬታ ሰሚ ኮሚቴ ስለማቋቋም ይላል። የቅሬታ ኮሚቴ ስለማቋቋም ይላል። ምን ይላል ቀጥሎ? ኮሚቴው በሚከተሉት ጉዳዮች ላይ ይላል። ይኸውልህ ማንኛውም ይላል የፌዴራል ስፖርት ማህበር በተሰማራበት የስፖርት አይነት የሚነሱ አቤቱታዎችና ቅሬታዎችን የሚፈታ ኮሚቴ ማዋቀር አለበት ይላል። ኮሚቴው የማንን ስልጣን ይወስዳል? የካስን የስፖርት ገላጋዮች ፍርድ ቤት ስልጣን ሊወስድ ነው ማለት ነው እዚህ ጋር ይሄ ኮሚቴ። ከዛስ ምን ይላል? ይቀጥልና በምን ጉዳዮች ነው የኮሚቴ ግጭትና ስርዓት የሚፈታው? የፌዴራል የስፖርት ማህበራት የአመራሮች ምርጫ አፈጻጸም ከምርጫ ጋር ችግር ካለ ማለት ነው። አንድ ሁለተኛ የኩነቶች ዝግጅት አመራር ይላል። ሶስተኛ የፌዴራል ስፖርት ማህበራት የሀብት አሰባሰብና አጠቃቀም ግጭት ሲኖር፣ አራተኛ የአትሌቶችና የስፖርት ባለሙያዎች ምልመላና መረጣ ችግር ካለ፣ አምስተኛ የአትሌቶች የስፖርት ባለሙያዎች ቅጥርና ዝውውር አግባብነት በተመለከተ ፊፋ አትሄድም፣ ካፍ አትሄድም፣ ከዛ ካስም አትሄድም፣ እዚህ ኮሚቴ ላይ ነው ጉዳዩ እልባት ይሰጣል ይላል። ቃል በቃል ስለሚል ማለት ነው። ይሄ ሀገርን ያስቀጣል። ስለዚህ እዚህ ጉዳይ ላይ አዋጁን የሰራችሁ ሰዎች ትኩረት አድርጉበት። ምክንያቱም በየትኛውም ስፖርት ላይ ችግር ካለ፣ በተለይ ከስፖርት ጋር የተገናኘ ጉዳይ ካለ አትሌቲክስ ከሆነ ወደ አይደብሌፍ ትሄድና ወደ ካስ ነው የምትሄደው። እግር ኳስ ከሆነ ወደ ፊፋ ትሄድና እሱ ላይ መፍትሄ ከሌለው ወደ ካስ ነው የምትሄደው። በዚህ መሰረት ነው የሚወጣው። ስለዚህ ይሄ ኮሚቴ የካስን የፊፋን ስልጣን ነጠቀ ማለት ነው። ይሄ ደግሞ እነ ፊፋ ጋር ከደረሰ ሀገሪቱን ሊያስቀጣ ይችላል። የመንግስት ጣልቃ ገብነት በሚል እንዳያስቀጣ ስጋት አለኝ። ክፍል 7 ላይ ግጭት አፈታት የሚለው ጉዳይ ላይ ኦፍኮርስ ወንጀል ኬዞች ካሉ፣ ሙስና፣ ህገወጥ የሰዎች ዝውውር የሚያስጠይቁ ጉዳዮች ካሉ እነዚህ በሀገሪቱ ህግ በመደበኛው ፍርድ ቤት ይዳኛሉ እነዚህ ጉዳዮች። ከዛ ውጭ ግን ስፖርት ጉዳይ አንድ አትሌት አንድ ስፖርተኛ ደሞዝ አልተከፈለኝም ብሎ ለቋሚ ኮሚቴው ሄዶ ማመልከትና ማስወሰን አይችልም። ወደ ካስ ድረስ ነው መሄድ የሚችለው። በቅርቡ የጊዮርጊስን አይተናል። ፍሪምፖንግ ምን እንዳደረገ አይደል? ጊዮርጊስ እኮ ተጫዋች እንዳያዘዋውር ተቀጥቷል። ጉዳዩ እስከ የት ነው ሄደው? እስከ ፊፋ ድረስ ነው ሄደው አይደል? እስከ ካስ ድረስ ነው ሄደው አይደል? ሶ በዛ ደረጃ ስለሄደ ነው የስፖርት አካሄድ አለው። ስለዚህ አዋጁ ይሄንን ነገር መመልከት አለበት። እንዲህ አይነት ሐሳቦችን እያነሳህ የራስህን አሻራ እንድታሳርፍ እድል መሰጠት ሲገባ ወይም እያንዳንዱን አንብበህ ተዘጋጅተህ መምጣት ሲገባ ግለሰቦች ላይ እያነጣጠር ከከሌ እንዲህ ነው እከሌ እንዲህ ነው ይሄ ስፖርታችንን አያሳድግም። እንዲህ ስንባባልማ ስንት ዓመት ፈጀን እኮ። ይሄው አለ ንትርክ ላይ እስካሁን ድረስ ማለት ነው። በሁለት ጎራ ተከፍሎ አሁንም አለን። አያሳድገውም። ስፖርቱን የሚያሳድገው ሐሳብ ማዋጣት ነው። የሚያሳድገው መወያየት ነው።
የሚለውጠን እኛ እንዴ መነጋገር ነው፣ ችግሮችን ነቅሶ ማውጣት ነው። ሌላው እዚህ አዋጅ ላይ ቢካተት ብዬ የማስበው ቅድም ሶፊ ሐሳቡን ነክቶታል፣ የጠቅላላ ጉባኤ አወቃቀር ነው። አሁን በየፌዴሬሽኖቹ በየፌዴራል ማህበራቶቹ ላይ ክፍተት እየፈጠረ ያለው ማለት ጠቅላላ ጉባኤ አወቃቀር። ለምሳሌ እግር ኳስን ብትወስድ ጠቅላላ ጉባኤው እንዴት የተንቦረቀቀ ነው፣ ዓለም ላይ ታይቶ የማይታወቅ ማለት ነው። ጠቅላላ ጉባኤ አወቃቀር የእግር ኳስ ክለቦች የፕሪሚየር ሊግ ክለቦች አባል አሉበት፣ የከፍተኛ ሊግ አባል አሉበት ጠቅላላ ጉባኤው ላይ። እንደገና የክልል እግር ኳስ ፌዴሬሽኖች አሉበት። ይሄ ሁሉ ተመልከት እንግዲህ ስንት እንደው እንዴት እንደሚለጠጥ። የብሔራዊ ሊግ ክለቦች አሉበት፣ አባል ናቸው እያንዳንዱ። ከዛስ ማን ነው ጠቅላላ ጉባኤ የሚወክለው? ከፈለገ አንዱ ክለብ እከሌ ና ሂድ ብሎ ሊልከው ሁሉ ይችላል። ውክልና ይዞ መጥቶ ከከሌን የተወከልኩት ከከሌ ክለብ ብሎ ማለት ነው። ይሄ ደግሞ ለሙስና ይመቻል። ከምርጫ ጋር በተገናኘ ጠቅላላ ጉባኤውን በዚህ መልኩ ካሰፋኸው ያ ማለት እኮ በሌላ አነጋገር የፊፋ ጠቅላላ ጉባኤ እያንዳንዱ የዓለማችን ክለብ ኢን ሚሊየንስ ክለብ አባል ሊሆን ነው ማለት ነው። በዚህ አወቃቀር ኮንቴክስት ካሰብ ነው ማለት ነው። ሶ ይሄ ጠቅላላ ጉባኤ አወቃቀር ጋር በተገናኘ ትኩረት የሚያደርጉ ነጥቦችን ማየት ቢቻል ተገቢ ነው ብዬ አስባለሁና እኔ ስጋቴ ጣልቃ ገብነቱን በተመለከተ ነው። እንደዚህ አይነት አዋጆች መኖራቸው ተገቢ ሊሆን ይችላል፣ ግን ከምን ጋር በተገናኘ ክትትልና ድጋፍ ከማድረግ ጋር በተገናኘ ብቻ ውሳኔዎችን በሕግ አስረ እንዲያርግ የምትልባቸው መሆን የለባቸውም። ይህንን እምለው እንዳያስቀጣም በመስጋት ነው። ይህንን እምለው ማለት ነው። ስለዚህ የመንግስት ትልቁ ታርጌት ምንድን ነው? ክትትል ታደርጋለህ፣ ድጋፍ ታደርጋለህ። የሙስና ወንጀል ከተሰራ በፌዴራል በመደበኛው ፍርድ ቤት ትከሳለህ። ሙስና ኬዝ ካለ ትችላለህ፣ ይፈቅዳል። እነ ሴፕ ብላተር ከዚህ ቀደም ሙስና ስለሰሩ ነው እዛ በስዊዘርላንድ ሕግ የተዳኙት እና አሜሪካ ሁሉ ጣልቃ ገብተው ማለት ነው። እነ ሚሼል ፕላቲኒ የተጠየቁት የሙስና ኬዞች አሉ ተብሎ ስለተጠበቀ ነው፣ ስለታሰበ ነው። የመንግስት የመጀመሪያው ማወቅ ያለብን መንግስት ክትትልና ድጋፍ ማድረግ ነው። ትደግፋለህ፣ ትከታተላለህ እያንዳንዱን ነገር። ከዛ ውጭ ግን ቁጥጥር ማድረግ፣ ህግ ተግባራዊ ማድረግ እንዲህ አይነት ነገር የሚባሉ ነገሮች የመንግስት ስልጣን አይደሉም። በስፖርቱ የራሱ የበላይ አለው። አትሌቲክስ ተጠሪነቱ ለአይደብሌፍ ነው። ተጠሪነት አለ። ተጠሪነት ማለት የሚመለከተው አይደብሌፍ በሚያመጣቸው ህጎች ተገዢ ነው ማለት ነው። ኦሎምፒክ ኮሚቴ በአይኦሲ በኢንተርናሽናል ኦሎምፒክ ኮሚቴ ተጠሪ ነው። አይኦሲ በሚያወጣቸው ህጎችና ደንቦች መተዳደር አለበት። በእያንዳንዱ ፌዴራል ስፖርት ማህበራት ውስጥ መተዳደሪያ ደንብ አላቸው። የዛ መተዳደሪያ ደንብ ቫልዩ ምንድን ነው? ይሄኛው አዋጅ ሲወጣ እሱም ምላሽ ማግኘት አለበት። የጠቅላላ ጉባኤው ስልጣን የእያንዳንዱ ፌዴሬሽን ጠቅላላ ጉባኤ አለው። ጠቅላላ ጉባኤው ደግሞ የየፌዴሬሽኖቹ የየስፖርት ማህበራቶቹ የበላይ አካል ነው። የጠቅላላ ጉባኤው ስልጣንስ አይናድም ወይ? በዚህ አዋጅ ዚሮ አይገባም ወይ? እና እነዚህ ነገሮች ለአብነት ነው ያሳየሁት። ሌሎችም አሉ። ክፍል 7 ላይ የግጭት አፈጣጥ ስርዓት የሚለው ላይ አዋጁ ላይ የወጣው የካስና የፊፋን የካፍን የአይኦሲን ስልጣኖች እና በተለይ የመጨረሻውን የስፖርት ገላጋዮች ፍርድ ቤትን ኃላፊነት እዚህ ጋር ኮሚቴው እዚህ ጋር አንተ እንዲያርግ ብሎ ውሳኔ የሚሰጥ ከሆነ ካስ የኔ ስልጣን ምንድን ነው ብሎ ነገ ሀገሪቱን የማይጠይቅበት ምንም ምክንያት የለም። ጥንቃቄ መደረግ አለበት ለማለት ያክል ነውና እንዲህ አይነት ሐሳቦችን የተጠየቅነውን ብቻ እንደ ማቹርድ እንደሆነ ሰው እንደ በሰለ ሰው መወያየት ሲገባ አሁንም እከሌ እያልክ አትጠቋቆማለህ። በትልቅ ምክር ቤት ደረጃ የሰው ስም እያነሳ ይሄ ልክ አይደለም። መታረም አለባቸው። ይሄ ስፖርቱን አያሳድግም። ነገ ተመልሰን እዚሁ ጭቃ ውስጥ ነው የምንገባው። እንዲህ እየተገፋፋን ነው እከሌ እየተባባልን የራስን ኃላፊነት ዘንግተን ለከሌ ስንሰጥ ነው ስፖርታችን በዚህ ደረጃ ሁሉም እየወደቀ የመጣው ማለት ነው። እና ይህንን ለማለት ያክል ነው። የሚጨመር ሀሳብ ካለ? አዎ፣ በነገራችን ላይ ከዚህ ከስፖርት አዋጁ ጋር ተያይዞ እንዳልኩ ቅድም እኔ ረቂቅ አዋጁን ያወጡት ሰዎች አንደኛ በብርሃንነት በመልካምነት በቃ ይሄ ችግር አለ፣ ይሄን ችግር እንዴት እንዝጋው? ለምሳሌ ህገወጥ የሰዎች ዝውውር አለ፣ ህገወጥ የሰዎች ዝውውር እንዴት እንግታው? ሁለተኛ በፌዴሬሽኖች በኩል ያለው የስልጣን ጊዜ መራዘም ለስልጣን መባላግ ይዳርጋል። የስልጣን ጊዜን እንገድብ። ሶስተኛ በስፖርቱ ንትርኮች በዝተዋል፣ እንዴት አድርገን በሀገራችን እንፍታ የሚል ሀሳብ ያለው ይመስላል። ግን ውስጡ ላይ ያሉት ነገሮች ግን ዋጋ ላስከፍሉ ይችላሉ። ውስጥ ላይ የተቀመጡ ነገሮች
በዚህ የስፖርቱ አዋጅ ላይ ሌላው መካተትና የተረሳው ነገር ብዬ የማስበው እግር ኳስ ውስጥ እየፈሰሰው ያለው ገንዘብ ተገቢ ነው ወይ? እኔ እንደውም ጠቅላይ ሚኒስትሩም ከዚህ በፊት በፓርላማ እንደተናገሩት እጃችን ብንሰበስብ እኮ ሁሉም ክለብ ቀጥ ይላል ብለዋል አይደል? ስለዚህ ለምን እግር ኳሱ እንዲያድግ ከግራውንድ ጀምሮ እንዲያድግ ከተፈለገ መንግስት ሰብሰብ ቢያደርግና ወደ ግሉ ያዞረው የግሉ ዘርፍ እንዲያሳድገው ቢከፍት መንግስት እንዳለው ነው የማስፋፋቱን ስፖርቱን የማስፋፋት ስራ መስራቱ እንዳለው ሆኖ አንድ ክለብ 150 ሚሊዮን 250 ሚሊዮን በእግር ኳሳችን ውስጥ 4-5 ቢሊዮን ብር በአንድ ዝውውር እየወጣ በአንድ ዓመት 4-5 ቢሊዮን ብር የሚደርስ ገንዘብ እየወጣ ከ2 እስከ 4 ነው የሚገመተው እየወጣ ያውም ውጤት በሌለው ውጤት ቢኖረው እኮ ኢትስ ኦኬ ደስ ብሎት ነው ትላለህ። ውጤት በሌለው እግር ኳስ እየጠፋ ይህንን የሚገድበው አዋጅ ስለምን አልተካተተም? እንዲህ አይነት ነገሮች አሁን ሜጀር የሆኑ ነገሮችን ለምሳሌ የመንግስት ተቋማት ወይም የክልል መስተዳደሮች ይኸውን አላየሁትም አለ ህጉ ላይ ግርሜ አለ አሉት እኔ አላየሁም። የመንግስት መስተዳደሮች ሜዳ የመስራት አካዳሚን ግብዓቶች የማሟላት እንጂ ክለብ ይዘው ክለብን በሚሊየን ገንዘብ እንዲያወጡ የሚፈቅድ ህግ ባይኖርም የሚከለክል ህግ ግን ሊኖረን ይገባል። የሚፈቅድ ህግ የለም። ክልሎች ክለብ ያዙ፣ የክልል መስተዳደር ክለብ ያዝ፣ የከተማ መስተዳደር ክለብ ያዝ የሚል ህግ የለም። አይ ቲንክ ግን የሚገድብ ደግሞ ስራችሁ የእናንተ ይሄ ነው፣ የእናንተ ስራ ማዘውተሪያ ማስፋፋት፣ ይሄን ማድረግ ነው። ክለቦችን ደግሞ በራሳቸው መንገድ እንዲያድጉ የሚችሉበትን መንገድ በደጋፊዎች በገቢ በስፖንሰሮች ዓለም በሚሰራው መንገድ ከትንሹም ቢሆን እንድንጀምር የሚያበረታታ ወይም በግማሽ እንዲቀንስ ላይክ ከከተማ መስተዳደር የሚሰጠው ድጋፍ በምን ያህል መጨመር መቀነስ አለበት? እነማን ነውስ ለምሳሌ አሁን ጊዮርጊስና ኢትዮጵያ ቡና ከከተማ መስተዳደሩ ግማሽ ሳንቲም አያገኙ አይደለ? ሌሎቹ ክለቦች ደግሞ ከከተማ መስተዳደራቸው 100-200 ሚሊዮን ብር የሚያገኙ 300 ሚሊዮን ሁሉ የሚያገኙ ሊኖሩ ይችላል። በውስጥ ለውስጥ የሚሰራው ደግሞ በኋላ ላይ ከ17 ሚሊዮኑ ጋር ተያይዞ ስለምናነሰው ማለት እንዲህ አይነት ህጎች ለምን አይኖሩም? ይህንን የሚገድብ እግር ኳስ ውስጥ ያለውን ሙስና በእግር ኳስ ውስጥ በእጅጉ የተንሰራፋውን አሰልጣኝ ይበላል፣ የቦርድ አመራር ይበላል፣ ደላላ ይበላል። ይህን እንዴት እናስቀረው የሚለው ላይ ኦፍኮርስ ዳይሬክትሊ ፌዴሬሽኑ ቢመለከተውም ግን እንደ መንግስት አካል የመንግስትን አካል የመገደብ አቅም አለው ስፖርት ሚኒስቴሩ። በቃ ትግቡብን፣ ስፖርቱ ውስጥ እየመጣችሁ ከልማታችሁ ጥፋታችሁ በዝቶብናል፣ እኛም ማዘውተሪያ ስፍራ እንገነባለን ስትሉ ለአንድ ተጫዋች 20 ሚሊዮን እያወጣችሁ ለአንድ ዓመት 100 ሚሊዮን 200 ሚሊዮን ብር እያወጣችሁ ትርጉም የሌለው ነገር ነው ወይ? ለአንዲት ቆርቆሮ ዋንጫዋም ግማሹ አምና በልቶ ዘንድሮ ይወርድበታል። ትርጉም የሌለው ነገር ፉክክር አይደለም እያደረግን ያለ ነው። እዚህ በፊት ታስታውሳላችሁ ስቴዲየም ሲገነባ ግርሜ፣ ስቴዲየም ሲገነባ ታስታውሱ ከሆነ ልክ ኦሮሚያ ክልል ሲገነባ አማራ ክልል እኔም እገነባለሁ ይላል። ትግራይ ክልል ሲገነባ አሶሳ እኔም እገነባለሁ ይላል። ጋምቤላ ሲገነባ እኔም እገነባለሁ ብሎ ድሬዳዋ ይነሳል። ከዛስ የድሬዳዋ 60 ሺህ ከሆነ የጋምቤላ ይነሳና እኔ 70 ሺህ አድርጌዋለሁ ይላል። ጨረታ ላይ ይመስል የአዲስ አበባ ብድግድና እኔ 80 ሺህ አድርጌዋለሁ ይላል። አስቡት። በዚህ ሁኔታ ውስጥ ግን አንድ ስቴዲየም የለንም እስካሁን ድረስ። የዛሬ ስንት ዓመት ነው የሁሉ ነገር ሲሆን የነበረው? አሁንም እዚህ ጋር እኔ ዋንጫ አነሳለሁ፣ ሂዶ የሆነ ክለብ ዋንጫ ያነሳል። በምን? በብሩ። በቀጣዩ ዓመት የለም ዜሮ። አሁንም የሆነ ክለብ ይመጣል ያነሳል። ሪል እግር ኳሳዊ ፉክክሩ የለም። አሁን እኮ ዓለም ላይ እኮ በእርግጣው በገንዘብ ኃይል ክለቦች ጠንካራ ናቸው፣ ግን አግኝተው ነው ገቢ አግኝተው ነው ከመንግስት ተደጉመው ከግብር ከፋዩ ኪስ የወጣ ገንዘብ ተሰጥቷቸው አይደለም፣ አትርፈው ከስፖንሰርሺፕ አግኝተው ነው። እስቲል እንደዛም ቢሆን እግር ኳሱን ጣዕሙን ግን አያሳጡትም። አምና ዋንጫ የወሰደ ቡድን መቼም ዘንድሮ ሲወርድ አይተን አናውቅም። በየትኛውም ሊግ በአውሮፓ ሊግ ደረጃ አይደለም በአፍሪካ ሊግም አልተመለከትም። እና ይሄ መታየት አለበት። ሁለተኛ እዚሁ እንትኑ ላይ የተቀመጡ ነገሮች አሉ። እዚሁ ህጉ በሚጸድቅበት ጊዜ አንዳንዴ ያው እኔ አሁን ሚኒስተሯን ክብርት ወይዘሪት ሸዊት ሻንካን ሪስፔክት አደርጋለሁ፣ ሚኒስተር ዴታውንም አከብራለሁ። ኢኒሼቲቭን ወስደው ይሄን ስራ እንዲሰራ ማድረግ መንግስት እውቅና እንዲያገኝ የሀገሪቷ ከፍተኛ የስልጣን እርከን ደረጃ ያለ ሰው ስፖርት ውስጥ ቀጥታ
እንዲመለከት እንዲያገባው ያናው ነገር እንዲከታተል በማድረጋቸውና እንደዚህ አይነት ነገር በመፍጠራቸው አፕሪሺየት። ግን አጠገቦቻቸው ያሉት ሰዎች የሚያማክሯቸው ሰዎች ስፖርት እውቀት ያላቸው ነው ወይ? እሱ ላይ መመርመር አለብን። ለምን በለኝ ክብርት ወይዘሪት ሸዊት ሻንካ ሲያነሱ ሰምተህ ከሆነ ይህንን ልምድ ከኬንያ፣ ከአሜሪካ፣ ከጀርመን ወስደናል ይላሉ። ኬንያ እኮ የፊፋን ሕግ ጥሳ 3 የተቀጣለች እኮ። ከዚህ ምንድነው የምትወስደው? ከኬንያ እንጣፍ ነው አብረን ከኬንያ የምትወስደው እንትን። ጀርመን፣ አሜሪካ በማን ነው የሚመሩት? ስፖርታቸው በምንድነው የሚመራው? ገብተው ያጥኑት። እኔ እንግዲህ ገብተው ህይወት ያማክሯቸው ሰዎች ይዋቸው ያሳስቷቸዋል። አያሳሳቷቸው ከአሜሪካ ከጀርመን ምናምን የወሰዱ ሲባል ኦፍኮርስ ለክብሩ ይሆናል። አሜሪካ ጀርመን እንዴ በእነሱ ደረጃ ግን እነሱ እንዴት ነው እየተመሩ ያሉት? በዚህ እንደዚህ አይነት ህግ ነው አይደለም። ራሱን የቻል ጀርመን ግን አሁን እዚህ ሶፊ እንዳልከው ልክ ነው። እና አንዳንድ እንትኖች አሉ። ለምሳሌ አሁን ክፍል 5 ላይ የተቀመጠ አለ። ክፍል 5 ንዑስ ክፍል 2 ላይ የተቀመጠ አለ። ስለ ብሔራዊ ቡድን ዝግጅት፣ ስለ አትሌቶች ጋር ምርጫ ጋር በተገናኘ ለምሳሌ አንዷን መስመር ብቻ ላንብባት። ሚኒስቴሩ ይላል የብሔራዊ ቡድኑን ዝግጅትና ውድድር የሚከታተል የሚደግፍና የሚቆጣጠር አካል ያደራጃለን። ስለዚህ ብሔራዊ ቡድን ላይ ጣልቃ ይገባል ማለት ነው ሚኒስቴር መስሪያ ቤቱ። ያ ማለት ከአትሌቲክስ የአትሌቶች ምርጫ ጋር ሊሆን ይችላል። የብሔራዊ ቡድን የኢትዮጵያ የወንዶች ብሔራዊ ቡድን ምርጫ ጋር ሊሆን ይችላል። ቁጥጥር ካለ ኦልሬዲ ጣልቃ ገባ ማለት ነው። ከተቆጣጠረ እያንዳንዱን ነገር ለምን እንደሚቆጣጠረው መፍትሄ ለመፈለግ ነው አይደል? ስለዚህ እንዴት ነው መፍትሄ የሚያመጣው? አሁን ይሄ ጣልቃ ገብነት ነው። እኔ ስጋቴ አሁንም ጥሩ መንገድ እስከየት ይዘልቃል? እሱ ነው። ቁጥጥር ካልክ እኮ ተጫዋችም ሲመረጥ አትሌትም ሲመረጥ ልገባ ነው፣ አብረህ ልትገባ ነው ማለት ነው። አብረህ ገባ ማለት ደግሞ ኢንተርፌር እያረክ ነው፣ ገባህበት ማለት ነው። ገባብኝ ብሎ ያመለክትብሃል። በእግር ኳስ ላይ ተጠሪነቴ ለፊፋ ሆኖ እያለ በብሔራዊ ቡድን ምርጫ ላይ ሚኒስቴሩ ጣልቃ ገባብኝ፣ መንግስት ጣልቃ ገባብኝ ብሎ ካመለከተ ፊፋ እንዳይቀጣ እንሰጋለሁ። አትሌቲክስ ምሳሌ በተመሳሳይ አትሌቶች ምርጫ ጋር በተገናኘ ድጋፍ ሌላ ጉዳይ ነው፣ ቁጥጥር ሌላ ጉዳይ ነው። ቁጥጥር ካረክ የምትቆጣጠረው ምን ለማድረግ ነው? መፍትሄ ለማምጣት ነው። ሶሉሽናል ጥሩ እኮ ነው ቢፈቀድልን ኖሮ እኮ የዓለም አቀፍ ሕግ ግን አይፈቅድም ነው እኛ እያልን ያለ ነው። ይሄ ደግሞ ጣልቃ ገብነት ነው። ጣልቃ ገብነት ካለ ደግሞ ኢትዮጵያ ትቀጣለች፣ በአትሌቲክሱም ትቀጣለች፣ በኦሎምፒኩም ትቀጣለች፣ በእግር ኳሱም ትቀጣለች። ይህን እንዴት ነው የምታስታርቁት? አዋጁን ያወጣችሁ ሰዎች የቃላት ማስተካከያ የሚፈልጉ ነጥቦች አሉ፣ የሀሳብ ማስተካከያ የሚፈልጉ ነጥቦች አሉ እዚህ ውስጥ። በነገራችን ላይ ሙሉ ሀሳቡ የሚቀየር ሀሳብ አለ። ቃላት በቃላት የምሸውደዋል። አሁን ለምሳሌ ብሔራዊ ቡድን ምናምን ድጋፍ በማድረግ እንተባብራለን ብትል ማንም የሚጠይቅ የለም። ድጋፍ መብት ነው። ቁጥጥር ያደርጋለሁ ካልክ ግን ምኑ ነው የምትቆጣጠረው? እሱ ነው ጥያቄው። እንደውም እኮ የኦዲት ሪፖርቶች ላይ ቁጥጥር ቢያደርጉ ለምሳሌ እሱ አለ። የአትሌቲክስ ፌዴሬሽንን የኦዲት ሪፖርት ባለፈው ስንመለከት እሱ አሪፍ ነው። የቅብር ማስፈጸሚያ፣ የመጽሐፍ ምረቃ፣ የወሊድ ምናምን፣ የበዓል መዋያ ብለው ስንት አሉ? 2 ሚሊዮን ምናምን። ለምን የአዲዳሱ የተሸጠውን አላየሁም? የአዲዳሱም አለ እዚህ ላይ ነው እንደውም በደንብ ትኩረት ማድረግ ያለባቸው። ዶላሩ በብላክ ዶላሩን በብላክ መንዝሮት ታስታውሳላችሁ? በብላክ ተመነዘረ ዶላሩ ግን በባንክ ሂሳብ ከሰው ነው የበነዘር ነው ብለው ብሩን በባንክ ሂሳብ አስገቡት። ቀሪውን ላጣረጉት ማለት ነው። እጥፍ ማለት ነው። ለዚህ በጣም ደስ ይሄ ነው ሲሪየስ። ይሄን ነገር አለ እሱ አሪፍ ነው። ይሄን አፕሪሼት ደግሞ የምናረጋቸው አሉ። አፕሪሼት ከምናረጋቸው መካከል አንዱ የፋይናንስ አጠቃቀም ስርዓቱ ላይ ማለት ነው። የፋይናንስ አጠቃቀም ስርዓቱ ላይ የተቀመጠ አለ። የፋይናንስ አጠቃቀም ስርዓት ላይ ገጽ 21 ላይ የተቀመጠው ምን ይላል? የፌዴራል ስፖርት ማህበራት የሂሳብ ምርመራ ሪፖርቱን ለሚኒስቴሩ በበጀት ዓመቱ መጨረሻ ሪፖርት ማድረግ አለባቸው። ይሄ ፐርፌክት አሪፍ ነው። ይሄ አሪፍ ነው። ሪፖርት ማድረግ ብቻ ሳይሆን በነገራችን ላይ ሪፖርት ሲደረግልህ እኮ ታያለህ፣ ክፍተቶች እንድታይ እኮ ይሄን ግዴታ ነው። መስት ማንዳቶሪ ነው። አሁን ማንዳቶሪ ነው። ስለዚህ ሪፖርት አስደርግ ያለው ኦዲት ይሄ ነው ምናምን ብለህ ይዘህ ስትመጣ አጨብጭቦ እኮ ብቻ አይቀበልህም ማለት እኮ ነው። እሱም ያህል እኮ በራሱ ያስጠናል። እዚህ ጋር ግርምዬ ምን ይሆናል መሰለህ፣ ፋይናንሻል ሪፖርቶች ምናምን የሚያጸድቀው ጠቅላላ ጉባኤ ነው። አሁንም እንዳንስት ጠቅላላ ጉባኤ ያጸድቃል። ስፖርት ሚኒስቴሩ በምን አይነት ሲስተም ነው የሚገባው? እዚህ ውስጥ ሪፖርቱን ይቀበላል አይደለ? ሪፖርቱን ተቀብሎ ኢንቨስቲጌት ነው ማድረግ የሚችለው። ኢንቨስቲጌት ቀጥታ ለእነሱ መንገድ አይጠበቅበት። ኢንቨስቲጌሽን ሲሰራ ከፍትህ ሚኒስቴር ጋር የተጠራጠረው ነገር ካለ ከሚመለከተው ጋር ኢንቨስቲጌሽን ይሰራል።
ይሄ እኮ ለምን መሰለ ሶፊ፣ ይሄ እኮ ይላል ይቀጥልና ምን ይላል መሰለ ቀጥሎ ይሄንን በዚህ አንቀጽ ንዑስ አንቀጽ 5 መሰረት ተገቢውን የሂሳብ ሪፖርት በወቅቱ ያላቀረበ የፌዴራል ስፖርት ማህበር አግባብነት ባለው ህግ መሰረት ተጠያቂ ይሆናል ይላል። ያ ማለት አሁን እዚህ ጋር የገቢዎች ጉዳይ ይነሳበታል ማለት ነው። ከሀገር ውስጥ ገቢ ጋር በተገናኘ ጥያቄ ይነሳበታል። ሪፖርቱን ካላቀረበ ግብር ደብቋል፣ ገቢ ደብቋል፣ የደበቀው ገቢ አለ ከግብር ጋር በተገናኘ ማለት ነው። ክፍተቶች ይፈጥራል ከመንግስት ወጪዎች ጋር በተገናኘ። በጣም አሪፍ። ይሄንን እኮ ለመከታተል ነው ሪፖርት የሚያደርገው እኮ እንዲጠና እኮ እንዲታይ እኮ ነው። ለመንግስት ገቢ የሚደረግ ነገር ካለ ያንን አጭበርብሮ ሊሆን ይችላል። ያንተ ያለ የተደረጉ ነገሮች ካሉ እያንዳንዱ ነገር ማለት ነው። አሁን ይሄ በውጭ ምንዛሬ በብላክ መንዝረው ከግለሰብ መንዝረው ከባንክ ነው ብለው ልዩነቱን የወሰዱ ሰዎች ማለት ነው። ይሄ የሚወጡ ነገሮች እያንዳንዱ ነገሮች ማለት ነው፣ ወጪዎች ማለት ነው። ያን በተመለከተውላ እኮ ገቢዎች እኮ ይዝብሃል እኮ ያንን ለማግኘት የሚደረግ ነው። ይሄ አሁን ፐርፌክት እኔ አሁን የምቀበለው ነገር ነው። ሪፖርት ማድረግ አለባቸው፣ ትክክል ነው። መደበቅ የለባቸውም። በየጠቅላላ ጉባኤ ማጸደቀ ምን አደረገም ለሚኒስቴር መቆጣጠር ይችላሉ። ይሄንን ማለት ኢንዳይሬክትሊ መቆጣጠር ይችላሉ። ምን ወጣ ምን ገባ የሚሉትን ነገሮች ከመንግስት የሚወጡ በጀቶች የደረሱ የሚሉትን የተሰጠ ድጎማ ካለ ምን ካለ እነዚህ ነገሮች የማጥራት የመከታተል መብት እንዳላቸው ይሰማኛል። እና ይሄ አሁን እና መጨመር ያለባቸው ግን ቅድም የጠቀስኳቸው ነገሮች ከምርጫ አንጻር መጨመር ያለበት ሜሪት፣ በጣም ሲሪየስ ሜሪትን ትኩረት ማድረግ አለበት። ሰው ሲመጣ ከሰራው ስራ ጋር ለምሳሌ አሁን የጋዜጠኞች ማህበር ሰብሳቢ ለመሆን መቼም ከንግዱ ማህበረሰብ ሂዳት መርጥም ወይም ከዶክተሮች ስራውን የሚያውቀው ነው መርጦ አይደል? እግር ኳሱም ስፖርት ውስጥ ምንም ውስጥ ሜሪት ያለው የሰራ ያገለገለ ስፖርቱን የሚያውቀው ልክ የሚያግዝ አዲስ አበባ ላይ አርቲስት መጥቶ እንደመራው ማለት ነው። እነዛ እንዳይሆን በጣም ጥንቃቄ ማድረግ እነዚህን ነገሮች ማየት ይፈልጋል። ሁለተኛ እንትኖቹን እነዚያውን ቅድም ያልከውን ከሂሳብ ጋር በተያዘ የሚከሰቱ ወንጀሎችን፣ ስርቆቶችን የሚከላከል ከጉዞ ጋር በተያዘ ካለም የጉዞውን ሂደት በምን መንገድ ነው የሚለውን ነገር እንዳሁን ልክ እንደ ሂሳቡ ሁሉ የጉዞውንም መቆጣጠር ሳይሆን የጉዞውን እነሱ ያሳውቋሉ፣ ኢንቨስቲጌት ያደርጋል ስፖርት ሚኒስቴሩ ከፍትህ ሚኒስቴር ጋር ተባብሮ ይጠይቃቸዋል። ጥያቄ መጠየቅ ካለበት አላስፈላጊ ስራ ከተሰራ እሱን ይሰራል። እስኪ እዚሁ ጋር አያይዛ ሌላው ከእግር ኳስ ጋር ተያይዞ ከእግር ኳስ ጋር ተያይዞ ሲሪየስሊ መንግስት እጁን ቢሰበስብ በተወሰነ መንገድ ሀፍ እንኳን ቢሰበስብ ሀፍ ሰብስቦ ለኮምፒቴሽን ክፍት ቢያደርገው የሚለውን ነገር እና ከዚህ ከእግር ኳሱ ጋር በተያያዘ የሚነሱ ብዙ የተያዙ ወንጀሎች ስፔሻሊ ከክልል ተጫዋቾችን ከተጫዋቾች ጉሮሮ ላይ የሚነጥቁ አሉ፣ ከአሰልጣኞች ጉሮሮ ላይ የሚነጥቁ የቦርድ አመራሮች አሉ። በቃ በወንጀል የተጨማለቁ ብዙዎች አሉ። እሱ መስመር ይኸው ጊዜውን ጠብቆ እየፈነዳ ነው። ተጫዋቾችም ኢንተርቪው እየሰጡ ነው በየቦታው እየወጡ። ስለዚህ እሱንም የሚገድብ አንድ ነገር መሰራታል። እነዚህ ነገሮች ሜጀር ናቸው ብዬ አስባለሁ።